ሰላም ተማሪዎች እንዴት ናችሁ? በዛሬው ሌሰናችን ኤስኤቲ ላይ የወጡ የሲኖኒም እና የአንቶኒም ጥያቄዎችን ከ2008 ኢንትራንስ ኤግዛም ጀምሮ እናያለን። የምንጀምረው ከሲኖኒም ነው። ይሄ ጥያቄ 2008 ኢንትራንስ ኤግዛም ላይ የወጣ ጥያቄ ነው። ስለዚህ መጀመሪያ ቃሉን እናይና ተርጉመን እንደን ካሉት ምርጫዎች ውስጥ የትኛው ቤስት ፊት እንደሚያደርግ እንመርጣለን ማለት ነው። እሺ ቃሉ ተርሚኔት ነው። ተርሚኔት ማለት አንድ ነገር ማቋረጥ to bring to an end ማቋረጥ ማለት ነው። አንድ ነገር ማቋረጥ ነው ተርሚኔት ማለት። ስለዚህ አራቱን ምርጫዎች እናያቸው። begin to start ነው፣ መጀመር ነው to start። ስለዚህ ኦፖዚት ነው፣ አይሆንም። ዲፓርት ሊቭ ማድረግ ወይም ከአንድ ቦታ መውጣት መለየት እንደማለት ነው። ከዚህ ከተርሚኔት ከሚለው ቃል ጋር አብሮ መሄድ የሚችልም ቃል አይደለም፣ አይገናኝም። end to bring to conclusion አንድ ነገር መጨረስ ማቋረጥ ወይም ኮንክሉዥን ማግኘት ነው። ስለዚህ obviously ካገኘነው የተርሚኔት ቃል ጋር በደንብ ይሄድልናል። hasten to hurry ወይም ቶሎ ማለት መፍጠን ነው። once again ይሄም ከቃሉ ጋር የሚገናኝ አይደለም። እንግዲህ እዚህ ጋር ያሉን ሶስት የተሰጡ ምርጫዎች ከትርጉሙ ጋር ብዙ የሚገናኙ አይደሉም። ስለዚህ ሲል ለመምረጥ በጣም ኢዚ ይሆንልናል ማለት ነው። ሁለተኛ ጥያቄ heartfelt የሚለውን ቃል ስንተረጉመው heartfelt አንድ ነገር በጣም ዲፕሊ ፊል ማድረግ ወይም ዲፕሊ የሚሰማ ነገር እንደማለት ነው። ቃሉን ባታውቁት ራሱ ትርጉሙን ለሁለት ከፍላችሁ ያንን ማግኘት ትችላላችሁ። heart ልብ ነው right? felt ፊል ማድረግ የፊሊንግ የፊል ፓስት ቴንስ ነው። ስለዚህ heartfelt ካልን ትርጉሙን ባታውቁት ራሱ ቃሎቹን ስታገናኟቸው በደንብ ዲፕሊ ፊል የምናደርገው የሚሰማን ነገር ማለት እንደሆነ ይገባናል። ስለዚህ የመጀመሪያ ምርጫ sincere ነው። sincere genuine የሆነ honest የሆነ sincerely ፊል የሚደረግ ነገር ኤግዛክት የሆነ ሲኖኒሙ ባይሆንም ግን በደንብ ይቀላረባል ከheartfelt ጋር sincere የሚለው ቃል ይቀላረባል። heartfelt ደግሞ የተለያዩ ትርጉሞች ስለሚኖሩት ከአንዱ ትርጉሙ ጋር heartfelt እና sincere በደንብ በትክክል ሁኔታ የሚሄዱበት ሁኔታ ይኖራል። ሁለተኛው upsetting ነው። upsetting ማለት የሚያናድድ ነገር ነው። ስለዚህ የሚያናድድ ነገር ከheartfelt ጋር የሚሄድ ቃል ስላልሆነ እናወጣዋለን። interesting የሚያስደስት የሚያጫውት ነው። once again ከheartfelt ጋር የሚሄድ ቃል አይደለም፣ እናወጣዋለን። shocking የሚያስደነግጥ ነው። shocking ማለት once again ይሄ ማይድም። ስለዚህ እንደዚህ አይነት ቃላት ብቻ የሚሰጡባቸው ጥያቄዎች ላይ የእነዚህን ቃላት ትርጉም to some extent ማወቅ ያስፈልጋል። ምክንያቱም ኮንቴክስት ስለሌለ በዙሪያው ምንም አይነት ቃላት ሴንቴንሶች ስለሌሉ የቃሉን ትርጉም ካላወቃችሁ ለመገመት ትንሽ ይከብዳል። እነዚህ ግን ሶስቱ ከቃሉ ትርጉም ጋር ምንም የማይገናኙ ስለሆኑ የሚቀራረበው ትርጉም sincere ይሆናል ማለት ነው። question number 3 curtail ማለት አሁንም ስንተረጉመው to reduce shorten ወይም cut down መቀነስ ማቋረጥ የሆነ ነገር shorten ማድረግ እንደማለት ነው። ስለዚህ ምርጫዎቹን እናያቸው። progress ማለት improve ማለት to progress ወይም to make better ማለት ነው። improve የሚል ነው የመጀመሪያ ምርጫችን። አንድ ነገር የተሻሻለ ማድረግ ማለት ነው። ከዚህ ቃል ጋር ሄደም እንደውም ኦፖዚቱ ነው አይደለ? አንድ ነገር ማቋረጥ ተቋራኒው የተሻለ ማድረግ ፕሮግረስ ማድረግ ነገሩ እንዲጨምር ማድረግ ነው። አይሆንም። ፋሲሊቴት አንድ ነገር ቀላል እንዲሆን ማገዝ ነው። once again ከዚህ ጋር አንቶኒም ሊሆን ይችላል፣ ሲኖኒም ግን ሊሆን አይችልም። ሪከቨር አንድ ነገር ድጋሚ ማግኘት ነው። ሪ ድጋሚ ማለት ነው። ከቨር ድጋሚ አንድ ነገር ማግኘት ነው። ስለዚህ ሪከቨር ከዚህ ቃል ጋር once again የሚሄድ አይደለም። ሪስትሬን ግን ሊትራሊ የካርቴል ሚኒንግ ነው። ሪስትሬን ማለት አሁንም ሆልድ ባክ ማድረግ አንድ ነገር ሊሚት ማድረግ መቀነስ ስለሆነ ከቃሉ ጋር በደንብ ይሄድልናል። ዲን እንመርጣለን ማለት ነው። question number 4 immediately መጀመሪያ ቃሉን ስንተረጉመው instantly ያለምንም ዲሌይ ያለምንም ጊዜ ማጥፋት ወዲያው በቅጽበት የሚደረግ ነገር እንደማለት ነው። ምርጫዎቹን ስናያቸው instantly የኢሚዲየትሊ ግልጽ የሆነ ሲኖኒሙ ነው። ኢንስታንትሊ ማለት ያለምንም ዲሌይ ሰዓት ሳንፈጅ የምናደርገው ነገር ስለሆነ መልሳችን ኢንስታንትሊ ይሆናል ማለት ነው። ስሎሊ በጣም በቀስታ ማለት ነው። ከኢሚዲየትሊ ጋር ትንሽ ኦፖዚት የሆነ ሚኒንግ ያለው ስለሆነ አንወስደውም። ግራጁዋሊ ቀስ በቀስ ማለት ነው። ጊዜ እየወሰደ ቀስ በቀስ የሚደረግ ነገር ነው። once again ከኢሚዲየትሊ ጋር ቢኖረውም የአንቶኒም ሪሌሽንሺፕ ስለሚኖራቸው ይሄንን አንጠቀምም። ቴምፖራሪሊ ምንም የሚገናኝ ቃል አይደለም። ቴምፖራሪሊ ማለት እስከ ዘላቂነት የሌለው ማለት ነው። እስከ መጨረሻው የማይቆይ ሊሚትድ ለሆነ ታይም የምንጠቀመው የምናደርገው ነገር ነው። ስለዚህ ከኢሚዲየትሊ ጋር ምንም ግንኙነት የሌለው ቃል ስለሆነ እናውጣለን። እዚህ ጋር ግን እንደምታዩት ስሎሊ ኤንድ ግራጁዋሊ ትንሽ ይቀራረባሉ ትርጉማቸው። ስለዚህ ሲኖኒም ስንሰራ ኮንቴክስቹዋል ክሉ በማይኖርበት ጊዜ ከተሰጡ ምርጫዎች ውስጥ የሚቀራረቡ ትርጉሞች ያላቸው ወይም አንድ አይነት ትርጉም ያላቸው ቃላት ካሉ obviously ሁለቱም ቃላት አይሆኑም ማለት ነው። አንድ ጥያቄ ሁለት ምርጫ ሊኖረው ስለማይችል slowly and gradually የሆነ ያህል የሚቀራረብ ነገር ስላላቸው ባናቀው እንኳን immediately ትርጉሙን ባናቀው እንኳን slowly እና gradually automatically ማውጣት እንችላለን። መልሳችን ከዛ instantly ይሆናል ማለት ነው። question number 5 miserable ማለት እንግዲህ በጣም unhappy የሆነ ጥሩ ያልሆነ ስቴት ውስጥ ያለ ሰው ነው። adjective ነው describe የምናደርግበት miserable ብለን ምርጫዎቹን ስናይ የመጀመሪያው abject extremely bad severe የሆነ
በመጥፎነት ማለት ነው severe የሆነ ስቴት ውስጥ ያለ ሰው ነው የሚገልጸው። ስለዚህ object the most closest የሆነው ምርጫ እሱ ነው የሚሆነው። ሌሎቹን እናያቸው። violent ማለት ፊዚካሊ ሀርት ለማድረግ ሰውን ለመጉዳት ዊሊንግ የሆነን ሰው ነው ቫዮለንት ብለን የምንገልጸው። ከሚዝረብል ጋር እውነት ለመናገር ምንም አይገናኝም፣ እናወጣዋለን። ሪፊዩታብል ማለት ዲስፕሩቭ መደረግ የሚችል በቀላሉ ትክክል እንዳልሆነ ፕሩቭ ማድረግ የምንችለው ነገር ሪፊዩታብል ይባላል። ዋንስ አጌን ከሚዝረብል ጋር ምንም አይገናኝ ቃል ነው። ቻሌንጂንግ ከባድ የሆነ ነገር ነው። ከባድ ቢሆንም ግን ሚዝረብል የሚያደርግ አንሃፒ የሚያደርግ ሳይሆን አቅምን የሚፈትሽ ማለት ነው ቻሌንጂንግ። ስለዚህ ዋንስ አጌን ሶስቱም ቃላት የተለያየ ሚኒንግ ስለሆነ ያላቸው ኢዚሊ ማውጣት እንችላለን ማለት ነው። Question number 6 poverty ማለት the state of being extremely poor በጣም ፑር መሆን ወይም ድሃ መሆን እንደማለት ነው poverty። ምርጫዎቹን እናያቸው። deficient የሆነ ነገር ማጣት እንደማለት ነው። possible ነው ሊሆን ይችላል፣ ግን የምናጣው ነገር ምንድነው? poverty ሰው የሚያስፈልጉትን ነገሮች for existence የሚያስፈልጉትን ነገሮች ሲያጣ ነው። deficient ግን ለምንም ነገር ልንጠቀመው እንችላለን። ለድህነት ሳይሆን የሚያስፈልገን አንድ ነገር ከምንጠብቀው ነገር በታች ሆኖ ስናገኘው ዴፊሽንት ልንለው እንችላለን። ከፖቨርቲ ጋር ዳይሬክትሊ አይገናኝም። ስለዚህ እናወጣዋለን ይሄንን። ሂዩሚሊቲ ትህትና ማለት ነው። ትህትና ከፖቨርቲ ጋር ዋንስ አገን የሚገናኝ ቃል አይደለም፣ ይወጣል። ሪስትሬንት ራስን መቆጣጠር ማለት ነው። ዋንስ አገን ከፖቨርቲ ጋር የሚገናኝ ቃል አይደለም፣ ይወጣል። ደስቲቲዩሽን ማለት ግን ኤክስትሪም ፖቨርቲ ቤዚክ የሚባሉት ኒዶች እንኳን የሌሉት ደስቲቲዩት ይባላል። ስለዚህ ክሊር የሆነው አንሰራችን ደስቲቲዩሽን ዲ ይሆናል ማለት ነው። Question number 7 misfortune ማለት ቃሉን አሁን እዚህ ጋር ከፋፍላችሁ ማየት ትችላላችሁ። ትርጉሙን የማታውቁት ከሆነ ፎርቹን ብቻውን አለ፣ ሚስ አለ። ፎርቹን ማለት ጥሩ የሆነ ላክ እድል ማለት ነው። ሚስ ሚል ስገባበት ያፈርሰዋል። ስለዚህ misfortune ጥሩ ያልሆነ ባድ ላክ ወይም unfortunate የሆነ ኢቨንት ማለት ነው። አሁን ለዚህ ሲኖኒሙን እንፈልግ። crisis በጣም የሚከብድ ዲፊካልት የሆነ ታይም እንደማለት ነው። አንድ ሀገር ወይም አንድ ሰው ጥሩ ባልሆነ ታይም ውስጥ እየሄደ ካለ ክራይሲስ ይባላል። ያ ግን ሚስፎርቹን ባድ ላክ ነው ማለት አይደለም። this just ከሚስፎርቹን ጋር በቀላሉ ወይም ኢዚሊ የሚሄድ ቃል አይደለም። ክራይሲስ የሚቀርብ ይመስላል፣ ግን ክራይሲስ እና ሚስፎርቹን አብረው የሚሄዱ ቃላት አይደሉም። ኮላፕስ ብሬክ ዳውን ማድረግ መሰባበር ነው። ሊትራሊ ከሚስፎርቹን ጋር አይሄድም። አድቨርሲቲ ዲፊካልቲስ ፎር ሚስፎርቹን አድቨርሲቲ ከሚስፎርቹን ጋር ዳይሬክትሊ የሚሄድ ቃል ነው። አድቨርሲቲ ማለት መጥፎ የሆነ ላክ ወይም አንድ የሚቀናቀንን ነገር ሲገጥመን ነው አድቨርሲቲ የምንለው። ስለዚህ ዲፊካልቲዎችን ለመግለጽ የሚንጠቀመው ቃል ስለሆነ አድቨርሲቲ ጥሩ ሲኖኒማችን ይሆናል። ዲፌንስለስነስ ከሚስፎርቹን ጋር ዳይሬክትሊ የማይሄድ ቃል ነው። ራስን መጠበቅ ፕሮቴክት ማድረግ አለመቻል እንደማለት ነው። ስለዚህ ሶስቱን ቃላት እንዳያችኋቸው ክራይሲስ ኢትስ ፖሲብል ክራይሲስ ከሚስፎርቹን ጋር በመጠኑ ይሄዳል፣ ግን ጥሩ የሆነ ሲኖኒም አይሆንም። ክራይሲስ የራሱ የሆነ ትርጉም ስላለው። ሁለቱ ግን ኮላፕስ እና ዲፌንስለስነስ ምንም ከሚስፎርቹን ጋር የማይሄዱ ቃላት ስለሆኑ እናወጣቸዋለን ማለት ነው። ስለዚህ መልሳችን አድቨርሲቲ ይሆናል። Question number 8 independence ይሄንንም ከፋፍላችሁ ማየት ትችላላችሁ። ኢንዲፔንደንስ የሚለውን ቃል ትርጉም ካላወቃችሁት ዲፔንድ የሚል ቃል አለው ውስጡ ዲፔንደንስ ኢንዲፔንደንስ። ስለዚህ ዲፔንድ ጥገኛ መሆን ማለት ነው። ዲፔንደንስ ወንስ አገን ጥገኛ መሆንን ቃል ነው የሚገልጸው በናውን ፎርማት። ኢን የሚል ቃል ሲገባበት ግን ይፈርሳል። ኢንዲፔንደንስ ማለት ራስን መቻል ማለት ነው። ራስን መቆጣጠር መቻል፣ ገቨርን ማድረግ መቻል ነው። አሁን እያወራን ያለው ከገቨርንመንት አንፃር ነው። እንደምታዩት ምርጫዎቹ ኮሎኒያሊዝም፣ ሶቨርኒቲ ስለ ገቨርንመንት ነው የሚያወሩት። ስለዚህ አንድ ገቨርንመንት ኢንዲፔንደንት ሆነ ማለት ራሱን በራሱ ያስተዳድራል፣ ሌላ የውጭ ኢንፍሉዌንስ ወይም ኮንትሮል አይገባበትም ማለት ነው። ምርጫዎቹን ስናያቸው ኢንዲቪጁዋሊዝም ቃሉም እንደሚገልጸው ከገቨርንመንት ጋር የምናነሳው ቃል አይደለም፣ ከኢንዲቪጁዋል ሰዎች ጋር የምናነሳው ቃል ነው። ስለዚህ አንድ ሰው ኢንዲቪጁዋሊዝምን ፕሮሰስ ያደርጋል ወይም አንድ ሰው ኢንዲቪጁዋሊስቲክ ነው ስንል ራሱን ኢንዲፔንደንትሊ ኮንትሮል ያደርጋል። አት ዘ ሴም ታይም ደግሞ ኢንዲቪጁዋሊዝም ብዙ ጊዜ ራስ ላይ ብቻ ፎከስ ስለማድረግ ስለ ራስ ብቻ ስለመጨነቅ የምንጠቀመው ቃል ነው እንጂ ከገቨርንመንት ጋር የምንጠቀመው ቃል ስላልሆነ እናወጣዋለን። ኮሎኒያሊዝም የኢንዲፔንደንስ ተቃራኒ ነው። ኮሎኒያሊዝም ማለት በአንድ የውጪ ፓወር ወይም ሌላ ሀገር መመራት ማለት ነው፣ ቀኝ መገዛት ማለት ነው ቤዚክሊ። ስለዚህ ከኢንዲፔንደንስ ጋር አንቶኒም ሊሆን ይችላል፣ ሲኖኒም ግን አይሆንም። ቻምፒየንሺፕ ከኢንዲፔንደንስ ጋር ምንም የማይገናኝ ቃል ነው። ቻምፒየንሺፕ ማሸነፍ እንደማለት ነው፣ ከኢንዲፔንደንስ ጋር አይገናኝም። ሶቨርኒቲ ትክክለኛው ሲኖኒም ነው። ሶቨርን የሆነ አንድ ካንትሪ ራሱን ያለምንም ኢንተርፌረንስ አውትሳይድ ምንም ተጽዕኖ ሳያድርበት ራሱን ማስተዳደር ይችላል። ስለዚህ ትክክለኛው መልሳችን
መልሳችን የሚሆነው sovereignty ይሆናል ማለት ነው። question number 9 perseverance እንግዲህ ቃሉ ትርጉሙ አንድን ነገር ተስፋ ሳይቆርጡ ነገሮች ባይሳኩ ራሱ ምንም ዲፊካልቲ ቢኖር እስከ መጨረሻው ድረስ until success ከሚመጣ ድረስ ጠንክሮ መሄድ እንደማለት ነው perseverance። ስለዚህ perseveranceን የሚገልጹ ምርጫዎችን ስናይ የመጀመሪያው frequent suffering በየጊዜው መታመም መሰቃየት እንደማለት ነው። ይሄ ሲኖኒም ሊሆን አይችልም ከperseverance ጋር። ምናልባት perseverance ውስጥ suffering ሊኖር ይችላል፣ መታመም መሰቃየት ሊኖር ይችላል፣ ግን it doesn't mean frequent suffering እና perseverance ሲኖኒም ናቸው ማለት አይደለም። ስለዚህ እናወጣዋለን። lack of energy ይሄ ሊትራሊ አንቶኒሙ ነው። ኢነርጂ ማጣት፣ አቅም ማጣት ነው። perseverance ግን ራስን አድርጅቶ በአቅም መቀጠል ነው። ስለዚህ አንቶኒሙ ነው፣ አይሆንም። continuity of effort perfect ሲኖኒም ነው። ኢፈርትን መቀጠል፣ ስቶፕ ሳያደርጉ ጥረትን continuously መቀጠል ማለት ነው። ስለዚህ perfect አንሰሩ ነው። severity of disease የታመሙት ህመም መጠንከር ወይም መብዛት እንደማለት ነው። ሊትራሊ ከፐርሰቨራንስ ጋር የማይገናኝ ቃል ነው። ስለዚህ አሁን እዚህ ጋር የምታያቸው ሶስቱ ምርጫዎች ከፐርሰቨራንስ ጋር ምንም አይገናኙ። ስለዚህ ኢዚሊ ማውጣት ይቻላል ማለት ነው። እሱን ለማድረግ ግን ፐርሰቨራንስ ምን ማለት እንደሆነ ማወቅ ያስፈልጋል። ስለዚህ እንደዚህ አይነት ቃላት ብቻ የሚሰጥባቸው ጥያቄዎች ላይ የቃላቱን ትርጉም to some extent ማወቅ ያስፈልጋል። ያንን ለማድረግ ደግሞ የተለያዩ ቃላቱን ያንን ቃል እንኳን ባታውቁ ቃሉን በመከፋፈል እና የተለያዩ ቴክኒኮችን በመጠቀም የቃሉን ትርጉም መገመት የምንችልባቸው ሜቶዶች አሉ፣ ኮንቴክስቹዋል ክሉ በማይኖርበት ጊዜ ማለት ነው። ኔክስት ኩዌስችን ኤክስቲንጉሽ ማለት ቃሉ እንግዲህ እንደሚናገረው አንድን ነገር አክቹሊ ኤክስቲንጉሽ የምንጠቀመው ብዙ ጊዜ ከበርኒንግ ጋር ነው። የሚቀጣጠልን ነገር ማጥፋት እንደማለት ነው። ኤክስቲንጉሽ መቀጣጠሉን ማጥፋት ነው። ስለዚህ ምርጫዎቹን ስናይ ተርን ኦን ማብራት ነው። ከእሳት ጋር የምናያይዘው ቃል አይደለም፣ አንጠቀመውም። ስዊች ኦፍ ዋንስ አጌን መብራት ነው። ብዙ ጊዜ ስዊች ኦፍ የምናደርገው እንጂ እሳት ስዊች ኦፍ አደረገን ብለን አንጠቀምም። ትሩስፉሊ ስፒኪንግ ግን the best ያለው ቾይስ እሱ ነው። ሌሎቹን ብናያቸው ዲስቲንጉሽ መከፋፈል ማለት ነው። ኢግናይት ማለት አንድን ነገር ማቃጠል ማለት ነው። ስለዚህ ከኤክስቲንጉሽ ጋር ያለው ትርጉም አንቶኒም ነው የሚሆኑት። ኢግናይት ማቃጠል ነው፣ ኤክስቲንጉሽ ማጥፋት ነው። አሁን ደግሞ ሲኖኒም ነው የምንፈልገው። ስለዚህ ስዊች ኦፍ the perfect answer ባይሆንም ግን ካሉን አማራጮች አንፃር the best choice ሊሆን የሚችለው እሱ ስለሆነ እሱን እንመርጣለን ማለት ነው። question number 11 አሁን ኮንቴክስቹዋል ክሉ አለን። በሴንቴንስ ውስጥ ስለሆነ የተሰጠን ምን መምረጥ እንዳለብን ኢዚሊ ማወቅ እንችላለን። the man vehemently denied all charges of killing that were brought against him ሰውየው ገድለሃል፣ ይሄን ሰው ገድለሃል የተባለበትን ቻርጅ በሙሉ ዲናይ ያደረገበትን መንገድ vehemently ብሎ ገልጾታል። ትርጉሙ ምንድነው? በጣም with strong feeling በጥንካሬና ምንም ሳያወላውል አላረኩም ብሎ ካደ እንደማለት ነው። ስለዚህ vehemently ዲናይ ያደረገ የሚለው ቃል ራሱ vehemently በጣም በፎርስ በሙሉ ልብነት እንደተናገረ ይናገራል። ራይት። ስለዚህ ቃሉን ኮንቴክስቹዋሊ በዙሪያው ያሉትን ቃላት በመጠቀም ትርጉሙን ማወቅ ቻልም ማለት ነው። ስለዚህ ምርጫዎችን እናያቸው። ዲቫውት ማለት ብዙ ጊዜ ከሃይማኖት ጋር ነው የምንጠቀመው። ሪሊጂየስ ፊሊንግስ አንድ ሰው ዲቫውት ነው ሲባል ወይም ዲቫውትሊ ወርሺፕ ያደርጋል ሲባል ወርሺፕ አደራረጉ ወይም ለሃይማኖቱ ያለው አመለካከት ጠንካራ ነው ለማለት ነው። ብዙ ጊዜ ዲቫውትን የምንጠቀመው። ስለዚህ እዚህ ጋር መግባት የሚችል ቃል አይደለም። ፎርስፉሊ with strong force ወይም ኢንቴንሲቲ በትልቅ ፎርስ ወይም ኃይል ነው። vehemently በደንብ ይገልጸዋል ቅድም ከተናገርነው አንፃር። hysterically ኢሞሽናሊ ሆኖ እያለቀሰ እንደማለት ነው። እሱን የሚነግረን ነገር የለም። ራይት። ኬርለስሊ ምንም ኬር ሳያደርግ ነው። ይሄ ሊትራሊ vehemently ኦፖዚት ሚኒንግ ነው። ስለዚህ በዚህ መሰረት እንደያቸዋለን ማለት ነው። which means the same as counterfeit የካውንተርፌትን ሲኖኒም ነው የምንፈልገው። ካውንተርፌት እንግዲህ እውነተኛውን ነገር የሚመስል ግን ያልሆነ ማለት ነው። ስለዚህ ኮፒ ፖሲብል ነው፣ ግን ኮፒ ሁሌ ካውንተርፌት ሊትራሊ የሚሰራውም እውነተኛውን ነገር አስመስሎ ሰውን ለማታለል ነው። ኮፒ ግን ሁሌ ለማታለል ሊሆን አይችልም። ፎር ኤግዛምፕል አንድ ፔፐር ቢኖራችሁ ያንን ፔፐር ኮፒ ብታደርጉት ለማታለል አይደለም። ራይት። ጀስት ፎር ዘ ሴክ ኦፍ ዩዚንግ ነው፣ ለመጠቀም ነው ኮፒ ያደርጋችሁት። ስለዚህ ኮፒ ፐርፌክት የሆነ ሴንስ እዚህ ጋር አይሰጥም። ፌክ ትክክለኛ ሚኒንግ ነው። ፌክ ማለት ሪሊ የሆነውን ነገር አስመስሎ መስራት፣ ከዛ በኋላ ሰውን ለማታለል የምንጠቀመው ነገር ነው። ቃሉ ይሄ በደንብ ይገልጸዋል። ሮበሪ ማለት ስርቆት ነው። ካውንተርፌት ጋር አይሄድም። ካውንተርፌት አንድ ነገር አስመስሎ መስራት ነው እንጂ መስረቅ አይደለም። ማች ደግሞ አንቶኒሙ ነው። ካውንተርፌት የሚመስል ግን ያልሆነ ነው። ማች ደግሞ ፐርፌክትሊ ከአንድ ነገር ጋር እኩል የሆነ የሚመስል ነገር ነው። ስለዚህ አንቶኒሙ ነው። መልሳችን ቢ ይሆናል ማለት ነው። He inherited a large amount of fortune from his parents, so he lives a very lavish lifestyle. አሁን እዚህ ጋር እንደምታዩት ከቤተሰቦቹ ብዙ ብር አግኝቷል። ስለዚህ ምን አይነት ላይፍ ነው ሊኖር የሚችለው? በጣም ላቪሽ የሆነ ከኮንቴክስቹዋሊ ባታውቁት ራሱ ላቪሽ ማለት ምን እንደሆነ መገመት ይቻላል። የሚኖረው በጣም ኤክስትራቫጋንት የሆነ እያወጣ የፈለገውን ነገር ስፔንድ እያደረገ ምቾት ያለበት ላይፍ ስታይል ነው የሚኖረው ማለት ነው፣ ብዙ ፎርቹን ከቤተሰቦቹ ካገኘ። ስለዚህ የዚህን ሲኖኒም የምንፈልግ ኤክስትራቫጋንት ትክክለኛ መልስ ነው። ኤክስትራቫጋንት ማለትም ስፔንድ ማድረግ ለግዠሪየስ የሆነ በየጊዜው ስፔንድ የሚያደርግበት ኮምፎርት ውስጥ ያለ ላይፍ ነው። ስፓርታን ማለት ከስቲንጂ ጋር በጣም ይገናኛሉ። ሁለቱም መኒን
ለመስጠት ወይም መኒን ለማውጣት ዊሊንግ ያልሆኑ ሰዎች እንደማን ናቸው። ስለዚህ አሁን እዚህ ጋር ሁለት አንድ አይነት ትርጉም ያላቸው ቃላት ስታገኙ አውቶማቲክሊ ሁለት መልስ ሊኖረው ስለማይችል ጥያቄያችሁ ማውጣት ትችላላችሁ። ሀምብል ከዚህ ጋር የሚሄድ ቃል አይደለም። ሀምብል ሞደስት የሆነ ከትህትና ጋር የሚገናኝ ቃል ነው። ፖሲብል ነው አክቹሊ ሀምብል የሚለው ቃል እዚህ ጋር ትህትናን መግለጽ ብቻ ሳይሆን የሚኖረው ላይፍ ስታይል በጣም የተረጋጋ ነው፣ ብዙ አያወጣም ወይም ብዙ ለማሳየት አይሞክርም የሚለውን ነገር ለመግለጽ አንቶኒም ሆኖ መግባት ይችል ነበር። ግን እዚህ ጋር ሲኖኒም ስለምንፈልግ ሀምብልን አንጠቀመውም ማለት ነው። መልሳችን ይሄ ይሆናል። አታችመንት እንግዲህ አታች የሚለው ቃል መጣበቅ እንደማለት ነው አይደለ? ስለዚህ አታችመንት ከአንድ ሰው ጋር ሊኖረን የሚችል አፌክሽን ወይም ሎያልቲ፣ መዋደድ ወይም ስትሮንግ የሆነ ኢሞሽን ሊሆን ይችላል። ይህንን በምን እንግለጸው? ሲኖኒም ካውዜሽን። ካውዜሽን አንድ ነገር የተደረገበት ምክንያት ማለት ነው። አይገናኝም፣ እናወጣዋለን። አፐንዴጅ ማለት ከአንድ ፓርት ጋር የተጣበቀ እንደማለት ነው ፊዚካሊ። አታችመንት ግን ኢሞሽናል ነው። ስለዚህ አፔንዴጅ ፊዚካል ስለሆነ እናወጣዋለን። ኢንፍሉዌንስ አንድ ነገር ኢፌክት ማድረግ ተጽዕኖ ማሳደር መቻል ነው። ከአፌክሽን ወይም ከአታችመንት ጋር ሄደን ትክክለኛው መልስ አፊኒቲ ነው። አፊኒቲ ማለት መዋደድ፣ አትራክሽን እና ጥሩ የሆነ ኮኔክሽን መኖር ስለሆነ ይሄን እንጠቀማለን ማለት ነው። question 15 ፋውንድ። ፋውንድ እንግዲህ ኮንፊውዚንግ ሊሆን ይችላል። ፋይንድ ቨርብ ነው። የፋይንድ verb to found ሊሆን ይችላል። at the same time ግን found noun ሊሆን ይችላል። እዚህ ጋር ገባው እንደ noun ነው። found ማለት አንድን ነገር መመስረት ማለት ነው። ኢንስቲትዩሽን ኦርጋናይዜሽን ሊሆን ይችላል፣ መመስረት እንደማለት ነው። ስለዚህ የዛን ትርጉም ሲኖኒም እንፈልግ። realize ማወቅ ማለት ነው። ከፋውንድ ጋር የሚሄድ ቃል አይደለም፣ አይገናኝም። ሰርች መፈለግ ነው። once again የሚሄድ ቃል አይደለም። establish አንድ ነገር ማቋቋም ስለሆነ ትክክለኛው መልሳችን ይሆናል። ሲ ማየት ነው። ሶስቱም እንደምታያቸው ከፋውንድ ጋር የሚገናኝ ሚኒንግ የላቸውም። advice አድቫይስ ጋይዳንስ ምክር መስጠት እንደማለት ነው። ሲኖኒሙን ስንፈልግ ፕራክቲስ መተግበር ነው አንድ ነገር ማለት ነው። አብሮ የሚሄድ ቃል አይደለም። ፕሮፖዛል ሀሳብ መስጠት ነው። ግን የምንሰጠው ሀሳብ እንደ አድቫይስ ሳይሆን አንድን ነገር ለመስራት እቅድ አስገቡ ስንባል እቅድ አቅደን የምናስገባው ነገር ፕሮፖዛል ይባላል። ስለዚህ ይሄ ሊሄድ አይችልም። ካውንስል ማለት አድቫይስ ወይም ጋይዳንስ መንገድ ማሳየት ምክር መስጠት ስለሆነ ትክክለኛው መልስ ነው። ካውንስል ይሄኛው ናውን ነው ግን ምን ማለት ነው? የአንድ ኮሚቴ አባል ሆነው ተመካክረው ነገሮችን የሚወስኑ ማለት ነው። ስለዚህ የሚወስኑ ሰዎች ናቸው እንጂ ሀሳብ የሚሰጡ ሰዎች አይደሉም። ይሄን እናወጣዋለን። መልሳችን ካውንስል ይሆናል። The spies conducted a covert operation without being noticed by anyone. ኮንቴክስቹዋሊ የሚነግረን ነገር አለ። ስፓዮቹ ኮቨርት የሆነ ኦፕሬሽን ኮንዳክት አደረጉ በማንም ሰው ሳይታዩ። ስለዚህ የማይታዩበት ኦፕሬሽን ነው ኮቨርት ማለት ነው። ትርጉሙን ነገረን። ሲክሬት የሆነ ኮንሲልድ የሆነ without being noticed by anyone ማለት ተደብቀው ማለት ነው። ስለዚህ ኮቨርት ማለት ምን አድርገን የምናደርገው ነው? ተደብቀን የምናደርገው ኦፕሬሽን ነው። አሁን ትርጉሙን እንፈልግ። hidden is the perfect answer. hidden ማለት መደበቅ ስለሆነ dangerous ሪስክ ያለው ነው። ስለ ዴንጀር የሚያወራ ነገር የለም እዚህ ጋር። ኢሌጋል ሌጋል ያልሆነ ነው። once again አብሮ አይሄድም። ፎሬን ከውጭ የመጣ ነገር ነው። once again አብሮ አይሄድም። ስለዚህ እናወጣዋለን ማለት ነው። The designer window treatment in her house installed 70 years ago were outmoded and thus need to be changed. ቤቷ ውስጥ ያለው ዊንዶው ዲዛይነር ዊንዶው ትሪትመንት ኢንስታል የተደረገው 17 ዓመት በፊት ነው። ስለዚህ ምን ሊሆን ይችላል? መለወጥ አለበት እያላችሁ ከሆነ ጊዜው አልፎበታል ማለት ነው። outmoded ከሞድ ወጥቷል። ስለዚህ ምሳሌውን ሲኖኒሙን ስንፈልግ unnecessary አያስፈልግም እያለ አይደለም፣ ከጊዜ ወጥቷል እያለ ነው። outdated the perfect answer ነው። outdated ነው፣ old fashioned ነው። ከዚህ በኋላ ጥቅም ውስጥ ሊውል አይችልም ማለት ነው። outlawed illegal የሆነ ነገር ነው። once again አይሄድም። ኢምፖርታንት ያልሆነ ነገር ለማለት ነው። once again አብሮ መሄድ የሚችል ቃል አይደለም። ስለዚህ እናወጣዋለን። she showed a blatant disregard for the rule። አሁን ኮንቴክስቹዋሊ ምን ያሳየናል? disregard for the rule ህጉን አታከብርም እንደማለት ነው። ስለዚህ blatant ህግ ካለማክበር ጋር የሚያዝ ነገር ሊሆን ይችላል ማለት ነው። blatant very obvious done without shame። ስለዚህ ያለምንም ማፈር ህጉን አለማክበርን አሳየች። without shame የሚደረግ በግልጽ የሚደረግ መጥፎ ነገር ነው ማለት ነው blatant። ስለዚህ ምርጫዎቹን እኔ rebellious አውቶሪቲን ሪዚስት የሚያደርግ ከፍ ያለ ነገር የማያከብር ወይም አዛዦችን አለማክበር እንደማለት ነው። ኤግዛክትሊ አይሄድም። ሪሌትድ ሊሆን ይችላል ግን ኤግዛክትሊ ሲኖኒም አይደለም። ሪስፔክትፉል ኦፖዚቱ ነው፣ ሊሄድ አይችልም። obvious ትክክለኛው መልስ ነው። በደንብ ግልጽ በሆነ ሁኔታ ህጉን አላከበረችም እንደማለት ነው። ሂድን በተደበቀ ነው። ይሄም ኦፖዚት የሆነ ሚኒንግ ነው። ስለዚህ መልሳችን obvious ይሆናል ማለት ነው። The interior of the hotel is so repulsive that everyone returns as soon as they enter it. ኢንቴሪየሩ ሪፐልሲቭ ነው። አናቅም ሪፐልሲቭ ምን እንደሆነ። ሁሉም ሰው እንዳየው ወደ ኋላ ይመለሳል እያለን ነው። እንግዲህ ቢያምር ወደ ኋላ ይመለስም ራይት። ሪፐልሲቭ ማለት መጥፎ ነገር ነው ማለት ነው። አንፕሌዛንት ነው፣ ለማየት አይስብም ማለት ነው። አትራክቲቭ የሪፐልሲቭ አንቶኒም ነው። አትራክቲቭ ማለት የሚስብ ነገር ስለሆነ አንቶኒም አንፈልግም። አሁን ብራይት once again በጣም ጥሩ የሆነ ላይት ያለው ማለት ነው። አሁንም ትርጉሙ ትንሽ ስለሚቃረን አንፈልገውም። አግሊ የሚያስጠላ ነው።
ሚኒንግ ነው። ሲሚላር ሚኒንግ አለው። ፖሲብል ነው ግን አራተኛውን ነው። ሪፐንጀንት ማለት በጣም ዲስቴስፉል የሆነ ወይም ለማየት የማይማርክ ነገር እንደማለት ነው። ስለዚህ ከዚህ ቃል ጋር ሪፐልሲቭ እና ሪፐንጀንት በደንብ አብረው ይሄዳሉ። ስለዚህ አግሊ ፖሲብል ቢሆንም የተሻለ ቃል ግን ስላገኘን እሱን እንመርጣለን ማለት ነው። The special TV report disrupted regular programming due to the day's special events. Disrupted ማለት ኢንተረፕት አደረገ። እዚህ ጋር እንደምታዩት ስፔሻል ቲቪ ሪፖርቱ ሁሌ ያለውን ስኬጁል ምን ሊያደርገው ይችላል? መሀል ገባበት፣ አቋረጠው ማለት ነው። ስለዚህ እሱን የሚመስል ቃል እንፈልግ። ኮምፕሊመንት ማለት አንድ ነገር መጨረስ ወይም ማጠናቀቅ እንደማለት ነው። ስለዚህ ሊሆን አይችልም፣ ኦፖዚቱ ነው። ሳቲስፋይድ አብሮ የሚሄድ ቃል አይደለም። ሳቲስፋይድ ማለት መደሰት፣ ፉልፊልድ መሆን፣ መርካት እንደማለት ነው። ከዚህ ጋር አብሮ የሚሄድ ቃል አይደለም። ኢንተራፕትድ መሀል ላይ ገብቶ አቋረጠ ነው። ፐርፌክትሊ አብሮ የሚሄደው ቃል ሲ ነው። ኮንቲኒዩድ መቀጠል ነው። ዋንስ አጌን ከዚህ ጋር ኦፖዚት የሆነ ቃል ስለሆነ ሶስቱን አንጠቀምም። መልሳችን ኢንተራፕትድ ይሆናል ማለት ነው። He dissipated his inheritance in less than 6 months and he is now back to where he was. አሁን ይሄም ኮንቴክስቹዋሊ ይነግረናል። ኢንሄሪታንሱን በ6 ወር ባልሞላ ጊዜ የሆነ ነገር አድርጎታል። አሁን ድሮ የነበረበት ቦታ ላይ ነበር። ስለዚህ dissipated ማለት ሊሆን የሚችለው ዌስት አደረገው፣ አጠፋው ማለት ነው። ኮንቴክስቹዋሊ ይነግረናል ትርጉሙን ባናውቀው ራሱ። ስለዚህ መልሳችንም ኤ ላይ ያለው ዌስትድ አጠፋው ነው። ሴቭድ አጠራቀመ ነው፣ ኦፖዚት ነው። አኪሙሌትድ ሊትራሊ ሴቭድ ማለት ነው። ስለዚህ ሁለቱ ትርጉማቸው አንድ እንደሆነ ካወቃችሁ ኢዚሊ ሁለቱ ማውጣት ይቻላል። ሆርድድ አሁንም ሴቭ ማድረግ ስለሆነ ዋንስ አጌን ይሄም አይሆንም ማለት ነው። If enough members of parliament dissent, the new law will be approved. የፓርላመንት ሜምበሮች የሆነ ያህሉ ዲሰንት ቢያደርጉ አዲሱ ሎ አፕሩቭድ አይሆንም። ስለዚህ ምን እያለን ነው? ዲሰንት ማለት ኦፒኒየናቸውን መግለጽ እና አንድ የተነገረ ነገር ላይ ዲስአግሪ ማድረግ ማለት ነው። ራይት? ምክንያቱም አፕሩቭድ አይሆንም እነሱ ዲሰንት ካደረጉ። ስለዚህ አግሪ ካደረጉ አፕሩቭድ አይሆንም ለማለት ሴንቴንሱ ሜክ ሴንስ አያደርግም። ስለዚህ አግሪ ኦፖዚት ሚኒንግ ነው ያለው፣ ሊሆን አይችልም። ሰፖርት ሲጀመር ሰፖርት እና አግሪ አንድ አይነት ትርጉም ነው ያላቸው። ስለዚህ ኢዚሊ ባታውቁት ራሱ ትርጉሙ ሁለቱም ማውጣት ትችላላችሁ አንድ ላይ። ኳስችን ጥያቄ መጠየቅ ነው። ሪሌት ይሆናል ግን ጥያቄ ስለጠየቁ አይደለም አፕሩቭ የማይሆነው። ሙሉ በሙሉ አንቀበልም ካሉ ነው። አንቀበልም ማለት ደግሞ ዲስአግሪ ማድረግ ስለሆነ መልሳችን ዲ ይሆናል ማለት ነው። During the riots, some of the demonstrators looted shops and supermarkets and took the goods to their homes. በራይቱ ጊዜ አንዳንድ ሰልፍ የወጡ ሰዎች ሱፐርማርኬት እና ሾፕ ሉት አድርገው አንዳንድ እቃዎችን ወደ ቤታቸው ወሰዱ። ስለዚህ ሉት ማድረግ ሊሆን የሚችለው ምንድነው? መስረቅ አይደል? ወደ ቤታቸው ከወሰዱ ከሾፕ እና ሱፐርማርኬት ሰረቁ እንደማለት ነው የሚሆነው። ስለዚህ ዌስትድ ኬርለስሊ ዩዝ አደረጉ ማለት ነው። ከዚህ ጋር አብሮ የሚሄድ ቃል አይደለም። ሮብድ ትክክለኛው ቃል ነው። ሰረቁ ማለት ነው ሮብድ ማለት። በርንድ አቃጠሉ ነው። ማንሳጌና አይሄድም። ሾት ገን ፋየር ማድረግ ነው። ሊትራሊ ከዚህ ጋር የሚሄድ ቃል አይደለም። ስለዚህ መልሳችን ሮብድ ይሆናል ማለት ነው። The diffusion of the virus had reached an epidemic proportion. የቫይረሱ ዲፊውዥን ኤፒደሚክ እስኪባል ድረስ በጣም ተስፋፍቷል። ስለዚህ ዲፊውዥን ሊሆን የሚችለው ምንድነው ትርጉሙ? የቫይረሱ መስፋፋት፣ ስፕሬዲንግ፣ ስካተሪንግ ነው ማለት ነው። ኮንቴክስቹዋሊ ይነግረናል ትርጉሙን ራሱ። ዳያግኖሲስ ከዚህ ጋር የሚሄድ ቃል አይደለም። ዳያግኖስ ማድረግ አንድን በሽታ ማግኘት ማለት ነው። አብሮ አይሄድም። ስፕሬድ ትክክለኛው መልስ ነው። ስፕሬድ ማለት በላርጅ ኤሪያ ላይ አንድ ነገር መሰራጨት እንደማለት ነው። ዲሲሚኔሽንም ስፕሬድ ነው፣ ግን ብዙ ጊዜ በዋይድ የሆነ ነገር በዚህ ወይ የምንጠቀመው አይደለም እንጂ ሲሚላር ነው። ፐርፌክት የሆነው አንሰር ስፕሬድ ስለሆነ ነው። ቨልነራቢሊቲ ማለት ለአንድ ኢንፌክሽን ሴንሲቲቭ መሆን፣ ለበሽታ በጣም ቅርብ መሆን እንደማለት ነው። ወንስ አገን ከዚህ ጋር የሚሄድ ስላልሆነ መልሳችን ስፕሬድ ይሆናል ማለት ነው። The electric poles were impregnated with chemical solutions of durability. ኤሌክትሪክ ፖሎቹ በኬሚካል ሶሉሽን ዱራቢሊቲ ለማምጣት ምን ሆነዋል ሊሆን ይችላል? ሶክ ወይም ሳቹሬት በጣም ውስጡ አለበት፣ በደንብ ተነክረዋል እንደማለት ነው። ቤዚክሊ ኮንቴክስቹዋሊ ይሄንን ማግኘት እንችላለን። ሳቹሬትድ ማለት ደግሞ ሶክድ ፊልድ እንደማለት ነው። ተሞልተዋል ወይም ተነክረዋል። ስለዚህ ትክክለኛው መልስ ነው። ኢሬክት ማቆም ነው። አብሮ የሚሄድ ቃል አይደለም፣ ምንም አይገናኝም። ቫርኒሽ መቀባት ማለት ነው። ዋንስ አገን መቀባት ከዚህ ጋር ሊሄድ አይችልም። ሶሉሽን ይላል። ሶሉሽን አይደለም የምትቀቡት፣ ራይት? ሶሉሽን ሶክ የሚደረግበት የምታስገቡበት ነገር ነው። ዋሽድ ማጠብ ነው። ዋንስ አገን ከዚህ ጋር አይሄድም። ስለዚህ ይሄንንም አንጠቀመውም ማለት ነው። The sense of animosity between rival groups was resolved peacefully. አሁንም ኮንቴክስቹዋል ክሉን በደንብ እንየው። ራይቫል ግሩፕስ ማለት እንግዲህ የሚቃረኑ ግሩፖች ናቸው። ሪዞልቭድ የሆነው የተስማሙት በምንድን ነው? ፒስፉሊ በሰላማዊ መንገድ ነው። ስለዚህ በራይቫል ግሩፖች መካከል ምን ሊኖር ይችላል? አኒሞሲቲን አናውቀውም። ስትሮንግ ሆስቲሊቲ ወይም ሄትሬድ፣ ራይት? ሁለት በሚቃረኑ ግሩፖች መሃል መዋደድ ሳይሆን መጠላት ነው ሊኖር የሚችለው። ስለዚህ ትርጉማችንን አገኘን ማለት ነው ኮንቴክስቹዋሊ። አሁን ምርጫዎቹን እኔ ኤክስፖዠር ለአንድ ነገር መጋለጥ ማለት ነው። ምንም አይገናኝም ከዚህ ጋር። ሄትሬድ ጥላቻ ነው። ስለዚህ መልሳችን ይሄ ነው። በሁለት ተቃራኒ ግሩፖች መካከል
ጥላቻ ነው ሊኖር የሚችለው። ግሪቨንስ ማለት ኮምፕሌን ማድረግ አንድ ነገር መጥላት ኤግዛክትሊ ሳይሆን ያለንበትን ሲቹዌሽን ማዘን ኮምፕሌን ማድረግ ሊሆን ይችላል። ከዚህ ጋር የሚሄድ ቃል አይደለም ሊትራሊ። ሪቨንጅ ለአንድ ለተደረገብን ነገር ሪታሊዬሽን ምላሽ መስጠት እንደማለት ነው። ስለዚህ ይሄ ደግሞ ዋንስ አገን የሚሄድ ቃል አይደለም። ስለዚህ ሶስቱ የሚሄዱ ቃላት አይደሉም። ከአኒሞሲቲ ጋር እርስ በርስም አይመሳሰሉም። ትክክለኛ መልሳችን ግን ኮንቴክስቹዋሊ እንደምናገኘው ሄትሪድ ይሆናል ማለት ነው። the practice of tax evasion is harmful to the development of a nation። እንግዲህ ታክስን የሆነ ነገር ማድረግ ለአንድ ኔሽን ዲቨሎፕመንት ሃርምፉል ነው፣ ጠቃሚ አይደለም እያለ ነው። ስለዚህ ኢቬዥን ታክስ መክፈል ሊሆን አይችልም። ሃርምፉል የሚሆን ከሆነ ታክስን ኢሌጋል በሆነ ወይ አለመክፈል ነው ማለት ነው። ስለዚህ አለመክፈል የሚል ቃል እንፈልጋለን። አቮይዳንስ ትክክለኛ መልስ ነው። ታክስን አቮይድ ማድረግ ማለት ላለመክፈል መንገድ መፈለግ ነው። ቃሉ ይሄዳል፣ ግን አክቹሊ እዚህ ጋር ታክስ አቮይዳንስ የሚባል ሌጋል በሆነ ሜተድ የሚከፈለው ታክስ ሪዲዩስ የሚደረግበት ወይ አለ። ከሱ ጋር ግን ያው አናገናኘውም። የተሰጠን ምርጫን ቤስት የሆነ ቾይስ እሱ ስለሆነ ታክስ አቮይዳንስ ትርጉሙ እሱ ነው ብለን ከሱ ጋር ሳናገናኝ ኢቬዥን ማለት አቮይዳንስ ወይም መክፈል ያለብንን ነገር ላለመክፈል መንገድ መፈለግ በሚለው ይሄንን እንመርጣለን። ሌሎቹን ስናያቸው ኮንቪክሽን ማለት ጊልትን ዲክሌር ማድረግ ወይም አንድ ሰው የሆነ ነገር ካጠፋ ለዛ ጥፋት የሚሰጠው ቅጣት እንደሆነ ነው። ስለዚህ ከዚህ ጋር ምንም አይገናኝም። ኢንዶርስ ማለት ሰፖርት ማድረግ ማለት ነው፣ ማገዝ ነው። ዋንስ አገን ከኢቬዥን ጋር የሚገናኘው ምንም ነገር የለም። ሬዚሊየንስ ማለት አንድ ከባድ ነገር ገጥሞን ከሱ ተመልሰን ወደ ድሮ አቋማችን መመለስ መቻል ነው። ዋንስ አገን ከዚህ ጋር አይሄድም። ስለዚህ ሶስቱም ቃላት ስናያቸው አብረው ማይሄዱ ቃላት ናቸው። አሁንም ኢቬዥን ኮንቴክስቹዋሊ ምን እንደሆነ ትርጉሙን ካወቅነው አቮይዳንስን ኢዚሊ መምረጥ እንችላለን ማለት ነው። abundance of water resources characterize Ethiopia that it is well styled as the water tower of Africa። abundanceን አናውቅም እንበል። ስለዚህ ኢትዮጵያ ካራክተራይዝድ በምትሆነው በዚህ ዋተር ሪሶርስ ነው። ለዛም ምክንያት ኢትዮጵያ the water tower of Africa ትባላለች። የአፍሪካ ዋተር ታወር ናት። ስለዚህ አባንደንስ የአንድ ነገር ብዙ መኖር ላርጅ ኳንቲቲ መኖር ነው ማለት ነው። ዋተር ታወር ከተባለች ብዙ ውሃ አላት ማለት ነው። ስለዚህ ምርጫችንን ስናይ ፕሌኒቲዩድ እንግዲህ የአንድ ነገር ብዙ መኖር ነው። ስለዚህ የአባንደንስ ሊትራል ሲኖኒሙ ነው። ኢሪጌሽን ውሃን ተጠቅመን የምናደርገው አንድ ስራ ነው እንጂ የውሃ ብዛት አይደለም። ኢሪጌሽን እናወጣዋለን። ድሬኔጅ የማይጠቀም ወይም ቆሻሻውን ውሃ ማስወገድ ነው። ዋንስ አገን ውሃን ተጠቅመን የምንሰራው ስራ ስለሆነ እናስወጣዋለን። ኮንፍሉዌንስ ይሄ ደግሞ ሁለት ሪቨሮች ከጀንክሽን አድርገው ተቀላቅለው ሲሄዱ ነው። ዋንስ አገን ይሄን መውጣት ይችላል። ስለዚህ plenitude is the perfect answer ማለት ነው። እነዚህ ሁለቱ ከውሃ ጋር ይገናኛሉ፣ ግን ሰርቪስ ናቸው፣ የምንሰጣቸው ስራዎች ናቸው እንጂ የውሃ አባንደንስ ማለት አይደለም። ይሄም እንደዛው ከውሃ ጋር የሚገናኝ ነገር ነው እንጂ ኤግዛክትሊ ዳት ማለት አይደለም። some African countries suffer from regular drought and famine። ሬጉላር አናውቅም። አንዳንድ አፍሪካን ካንትሪዎች ሰፈር ያደርጋሉ፣ ይቸገራሉ። ከምን? ከድራውት እና ፋሚን። ስለዚህ ምርጫዎቹን እናያቸው። ሬጉላር ማለት ብዙ ጊዜ at fixed interval happen የሚያደርግ repeatedly በተደጋጋሚ ግን የሆነ ኢንተርቫል ጠብቆ 3 ዓመት ይሆናል፣ 3 ወር ይሆናል፣ 3 ቀን ይሆናል፣ ብቻ በሆነ ኢንተርቫል happen ያደርጋል ማለት ነው። perpetual ማለት ጀምሮ የማያልቅ የማይቀየር ነው። ከሬጉላር ጋር ትርጉሙ አይሄድም። ስትሮንገር ነው በጣም። perpetual ማለት it doesn't end, it's always continuous። frequent ትክክለኛው መልስ ነው። frequent ማለት often happen ያደርጋል፣ every now and then happen ያደርጋል ማለት ነው። it's correct። constant continuous without interruption ምንም ሳያቆም ነው። ኮንስታንት የሆነ ነገር ከጀመረ it doesn't stop, it always continues። ይቀራረባል ትርጉሙ ግን ኤግዛክትሊ ሊሆን አይችልም። unpredictable ፕሬዲክት ማድረግ የማንችለው ነገር ነው። ሬጉላር ከሆነ we know in 3 years, in 3 months, in 3 days happen ያደርጋል ብለን ገስ ማድረግ እንችላለን። unpredictable ከሆነ ግን we can't know፣ ማያውቅም ማየትም አንችልም። ስለዚህ ፍሪኩዌንት በሆነ ጊዜ ርዝመት የሚደረግ ወይም ክፍተት የሚደረግ ነገር ስለሆነ ፍሪኩዌንት ይሆናል መልሳችን ማለት ነው። The invention of the atomic bomb was regrettable for Albert Einstein himself። አሁን ኢንቨንሽን ምን እንደሆነ አናውቅም። ስለዚህ አቶሚክ ቦምብ የሆነ ነገር መደረጉ ለአልበርት አይንስታይን ራሱ በጣም የሚያሳዝን ነገር ነበረ። ኢንቨንሽን ማለት አንድ ነገር መፍጠር እንደማለት ነው። ስለዚህ አልበርት አይንስታይን አቶሚክ ቦምብ መፍጠር ውስጥ ኢንቮልቭድ ስለነበረ ኢንቨንሽኑ በጣም አሳዝኖታል። ዳስ ዘ አይዲያ። ስለዚህ ኢንቨንሽን አንድ ነገር መፍጠር ነው። ለሱ የሚሆን መልስ እንፈልግ። ዲስከቨሪ ትክክለኛው መልስ ነው። ዲስከቨሪ የሌለን ከዚህ በፊት የማይታወቅን ነገር እንደ አዲስ ማግኘት ስለሆነ ትክክለኛው መልሳችን ዲስከቨሪ ይሆናል። ኤክስፕሎዥን ፍንዳታ ነው። ሊትራሊ ከዚህ ጋር አይሄድም። ኤክስፕሎሬሽን ይሄም አንድ ነገር ማግኘት ነው። ግን ብዙ ጊዜ ኤክስፕሎሬሽን የምንጠቀመው ከትራቭሊንግ አንድ ቦታ ሀገር እንደዚህ አይነት ነገሮች ሲገኙ ነው ኤክስፕሎሬሽን የሚባለው። አንድን ቦታ መፈለግ ጋር ነው የሚገናኘው። ስለዚህ አንጠቀመውም። ኤክስቲንክሽን ማለት መጥፋት ማለት ነው። ሊትራሊ ሙሉ ለሙሉ መጥፋት ነው። ከኢንቬንሽን ጋር ምንም የሚገናኝ ቃል አይደለም። ስለዚህ ሶስቱ ቃላት እንደምታዩቸው ምንም አይገናኙም። ከኮንቴክስቹዋል ክሉ እንደተረዳ ነው። ግን አልበርት አይንስታይንን ያሳዘነው የአቶሚክ ቦምብ መፈጠር ነው። መፈጠር ደግሞ ከዲስከቨሪ ጋር አብሮ ይሄዳል ማለት ነው።
The committee does not know why the company has revoked the contract of employment. አሁንም ሪቮክ ምን እንደሆነ አናውቅም። ስለዚህ ኮንቴክስቹዋሊ ለመመለስ እንሞክር። ኮሚቴው ካምፓኒው ኮንትራቱን ለምን ሪቮክ እንዳደረገው አያውቅም። ስለዚህ ሊሆን የሚችለው ለምን እንደቀጠለው አያውቅም ልንን አንችልም አይደል? ኮንትራቱ ከተቀጠለ በኋላ ለምን እንደቀጠለው ጥያቄም አይሆንም። ኮንትራቱ ምን ተደርጓል ነው ብለን ከጠየቀን ሊሆን የሚችለው ካንሰል ነው። ኮንትራቱ ካንሰል ተደርጓል። ኮሚቴው ለምን ካምፓኒ ኮንትራቱን ካንሰል እንዳደረገ አያውቅም። ኮንቴክስቹዋሊ የምናገኘው መልስ እሱ ነው። ምርጫዎቹን እንያቸው። ካንሰልድ ትክክለኛው መልስ ይሄ ነው። ኮንትራቱን ካንሰል አድርገውታል፣ ኮል ኦፍ አድርገውታል። ሲኖኒም ነው። አፕሩቭድ ኦፖዚቱ ነው። ኮንትራቱ አፕሩቭ ተደረገ ማለት ቀጠለ ማለት ነው፣ አይሄድም። ኢንዶርስ ማለት ዋንስ አጌን ሰፖርት ማድረግ፣ አፕሩቭ ማድረግ፣ መቀጠል ነው፣ አይሄድም። ይሄም ኦፖዚቱ ነው። ሪቫይዝድ ሪቫይዝ ማለት እንግዲህ ኮንትራቱን ድጋሚ አይቶ የሚስተካከሉትን ማስተካከል ነው። ሪሌትድ ነው ግን ሪቮክድ ከሚለው ጋር አይሄድም። ሁለቱን ኢዚሊ እንደውም አንድ አይነት መልስ አንድ አይነት ትርጉም ስለሆነ ያላቸው ኢዚሊ ሁለቱም ማውጣት ይቻላል፣ ትክክል እንዳልሆኑ ማለት ነው። መልሳችን ካንሰልድ ይሆናል። አሁን ኮንቴክስቹዋል ክሉ የለንም። ኮንዶን ለሚለው ቃል መልስ ነው የምንፈልገው። እንግዲህ ኮንዶን ማለት to accept or allow a behavior that's considered morally wrong፣ ትክክል ያልሆነን behavior ዝም ብሎ ማሳለፍ፣ ይቅርታ ማለት እንደማለት ነው። ኦቨርሉክ ማድረግ እንደማለት ነው። ምርጫዎቹን እናያቸው። ዲስካሬጅ አንድ ሰው ኮንፊደንስ ሉዝ እንዲያደርግ አለማበረታታት ማለት ነው። ኦፖዚት ነው ሚኒንጉ። እንደውም ኮንዶን ማበረታታት ነው። ማበረታታትም ባይሆን ዝም ማለት፣ መጥፎ ባህሪ እያዩ ዝም ብሎ ማሳለፍ ነው። ዲስካሬጅ ደግሞ አለማበረታታት ስለሆነ እንደውም ካላቸው የሚኖራቸው ትርጉም ተቃራኒ ነው። ፎርጊቭ ይቅር ማለት ነው። ትክክለኛው መልስ ነው፣ አብሮ ይሄዳል። ኮምፕሊኬት ማወሳሰብ ነው። ኮንፊውዝ ማደናገር ነው። ሁለቱ ቃላት ሊትራሊ ከኮንዶን ጋር የሚሄዱ ቃላት አይደሉም። ስለዚህ መልሳችን ቢ ይሆናል ማለት ነው። ፊዘብል ትርጉሙ አቺቨብል መሆን የሚችል ነገር ማለት ነው፣ መፈጸም የሚችል ነገር። ምርጫዎቹን ስናያቸው አምቢሽስ ሊሆንም ላይሆንም ይችላል፣ ግን ሀሳቡ ብዙ ጊዜ ከምንጠብቀው በላይ ስትሮንግ ነው። በጣም ሃይ የሆነ ሀሳብ ነው፣ አምቢሽስ ነው። ስለዚህ አምቢሽስ ስንል መሆን አይችልም እያልን አይደለም፣ ግን ለማድረግ ከባድ ይሆናል ወይም ትንሽ ሩቅ ሊሆን ይችላል የሚል ሀሳብ አለው። ስለዚህ የፊዘብል ፐርፌክት አንቶኒም ባይሆንም ግን ክሎስ ነው። ኢምፕራክቲካል ሊትራሊ የፊዘብል አንቶኒም ነው። ኢምፕራክቲካል ማለት ፕራክቲካል መደረግ የሚችል ነው አይደለ? ፕራክቲስ ማድረግ ነው። ፕራክቲካል ሲሆን ማድረግ የሚችል፣ ኢም ሲጨመርበት ኢምፕራክቲካል መደረግ የማይችል ነገር ነው። ስለዚህ ፊዘብል መደረግ የሚችል ነው፣ ኢምፕራክቲካል የማይችል ነው። ኦፖዚት ሚኒንግ ነው ያለው። አንሪያሊስቲክ እንደ ኢምፕራክቲካል ነው፣ መሆን የማይችል ሪያሊስቲክ ያልሆነ ከፕራክቲካል ነገር ጋር ማያያዝ ነው። ሁለት የተለያዩ አንድ አይነት ትርጉም ያላቸው ቃላት ስላገኘን ኢዚሊ ሁለቱን ማውጣት እንችላለን። አቺቨብል መሆን የሚችል ነገር ነው። ሊትራሊ የፊዘብል ትርጉሙም አቺቨብል ነው፣ ማድረግ የምንችለው ስለሆነ እሱን እንመጣለን ማለት ነው። አድሄር እንግዲህ ትርጉሙ ለአንድ ሩል፣ ብሊፍ ወይም ጋይድላይን በደንብ ፎሎ ማድረግ፣ ስቲክ ማድረግ፣ ሀሳብ አለመቀያየር ማለት ነው። ዲክላይን ኦፖዚት ነው። ከአድሄር ጋር የዲክላይን ትርጉሙ ኦፖዚት ነው የሚመጣው። ሪፊውዝ ወይም ዲክሪዝ እንደማለት ነው፣ ኦፖዚት ነው። ድሮፕ ምንም አይገናኝም ከአድሄር ጋር፣ አንድን ነገር መጣል ማለት ነው። ፊዚካሊ አንድን ነገር ካለበት ቦታ መጣል ነው። ስለዚህ መሆን አይችልም። ኦቤይ ህጎችን ማክበር መከተል ነው። አድሄርን እንዳልነው ህጎችን በደንብ በጥብቅ ማክበር መከተል ስለሆነ ሊሆን ይችላል። አባንደን መተው ነው። ስለዚህ የአድሄር ኦፖዚት ሚኒንግ ነው። ዲክላይን ኤንድ አባንደን ኤግዛክትሊ ዘ ሴም ባይሆኑም ግን ለአድሄር ያላቸው ትርጉም ትንሽ ኦፖዚትነታቸው ስለሚቀራረብ ሁለቱን ኢዚሊ ማውጣት እንችላለን ማለት ነው። ድሮፕ ደግሞ ምንም አይገናኝም ከአድሄር ጋር። ዲስፐንስ ትርጉሙ to distribute or provide something፣ አንድን ነገር ዲስትሪቢዩት ማድረግ መበተን እንደማለት ነው። ምርጫዎቹን ስናያቸው ኤክስፔንድ አንድ ነገር መጠቀም፣ ተጠቅሞ መጨረስ ነው። ምንም የሚገናኝ ነገር አይደለም ከዲስፔንስ ጋር። ቢገናኝም ኢትስ ኖት ሲኖኒም ሊሆን አይችልም። to some extent ሪሌት ብናደርገው ራሱ ዲስትሪቢዩት ሊትራሊ ዲስፔንስ ማለት ነው። ዲስትሪቢዩት መበተን እንደማለት ነው። ትክክለኛው መልስ ነው። ስፖይል ማበላሸት ነው። አንድን ነገር የሚገናኝ ቃል አይደለም። ዲስትሮይም ማበላሸት ማለት ነው። ሁለቱ አንድ አይነት ትርጉም ያላቸው ቃል ኦልሞስት ስለሆኑ ሁለቱን እንደውም ኢዚሊ ማውጣት እንችላለን ማለት ነው። ስለዚህ መልሳችን ዲስትሪቢዩት ይሆናል። ኤረንድ ማለት አንድን ሜሴጅ ደሊቨር ለማድረግ የሚደረግ ጀርኒ እንደማለት ነው። ኤረንድ ካሪ ማድረግ ማለት። ምርጫዎቹን ስናያቸው ፓሴንጀር የአንድ ጉዞ ተጓዥ ማለት ነው። ፓሴንጀር ራይት እንጂ ተላላኪ አይደለም። ስለዚህ ፓሴንጀር ሊሆን አይችልም። ራይደር ራይድ የሚያደርግ ወይ ነጁ ሊሆን ይችላል። ስለዚህ ወንስ አገን ሜሴንጀር የሚል ቃል ላይ ነግረን። ብራንድ ትሬድማርክ ማለት ነው። ሊትራሊ ከኤራንድ ጋር ምንም አይገናኝም። ብራንድ ማለት ኮምፕሊትሊ የማይገናኝ ቃል ነው። ሜሴንጀር ትክክለኛው ቃል ነው። ኤራንድ ግን ድርጊቱ ነው፣ ተላላኪው ሳይሆን ድርጊቱ ነው ኤራንድ የሚባለው። ሜሴንጀሩ ደግሞ አድራጊው ነው። ግን ክሎዝሊ ሪሌትድ የሆኑት ቃላት እነዚህ ስለሆኑ እነሱን እንመርጣለን ማለት ነው። መልሳችን ዲ ይሆናል። ግሬስፉል ማለት ኤሌጋንስ፣ ቢዩቲ፣ ሞገስ ያለው እንደማለት ነው። ግሬስ ማለት ሞገስ ያለው። ምርጫዎቹን ስናያቸው ግሬት ማለት ትልቅ ነገር ነው። ሊመሳሰል ይችላል ግን ሲኖኒም ሊሆን አይችልም። ስለዚህ ግሬት ይወጣል። ዶሚናንት ማለት ፓወር ያለው ኃይል ያለው እንደማለት ነው። ዋንስ አገን ከግሬስፉል ጋር መሄድ የሚችል ቃል አይደለም። ግሬትፉል
ቴንክፉል የሆነ አመስጋኝ የሆነ እንደማለት ነው። ዋንስ አጌን ከግሬስፉል ጋር ይሄድም። አትራክቲቭ ኤግዛክት የሆነ ሚኒንግ ባይኖረውም ግን አብሮ የሚሄደው ከግሬስፉል ጋር ትንሽ እሱ ነው። አትራክቲቭ የሚስብ ማለት ነው። ግሬስፉል ደግሞ ሞገስ ያለው ማለት ነው። ስለዚህ በሚኒንግ የሆነ ያህል ስለሚቀራረቡ አትራክቲቭን እንመርጣለን ማለት ነው። ኢኩቮካሊ ማለት እንግዲህ አምቢጊየስ የሆነ ክሊር ባልሆነ መንገድ የታየን ነገር ኢንተርፕሬት የተደረገን ነገር ነው ኢኩቮካሊ የምንለው። ስለዚህ ምርጫዎችን ስናያቸው ዩኒክ ማለት ብቻውን የሆነ ያለሱ ሌላ ነገር የሌለ ላይክ አንድ የሆነ ነገር ነው። ዋን ኦፍ ካይንድ የሆነ ነገር ነው። ስለዚህ ከኢኩቮካሊ ጋር አብሮ አይሄድም። ክሊርሊ ግልጽ ነው። ግልጽ ከዚህ ቃል ጋር ሊትራል ኦፖዚት ነው። ስለዚህ ሊሆን አይችልም። አምቢጊየስሊ ፐርፌክት የሆነ መልስ ነው። አምቢጊየስሊ ማለት ክሊር ያልሆነ በደንብ ያልተገለጸ ነገር ነው። ኢኳሊ እኩል በሆነ መንገድ ማለት ነው። ዋንስ አገን ከዚህ ቃል ጋር ማሄድ ስለሆነ ሶስቱ ሊትራሊ ከዚህ ቃል ጋር ሄዱ። አንዱ ደግሞ ኦፖዚት ሚኒንግ ነው ያለው። ስለዚህ አምቢጊየስሊ እንመርጣለን ማለት ነው። ኦኬ አሁን ወደ አንቶኒም እንሄዳለን። ስለዚህ አሁን የምንፈልጋቸው ቃላት ኦፖዚት የሆነ ትርጉም ያላቸው ነው ማለት ነው። የመጀመሪያው ቃል አሊቬት ነው። አሊቬት መጀመሪያ ትርጉሙን ስናይ አንድን ነገር ሪሊቭ ማድረግ ወይም በጣም ህመም ከሆነ አሁን ህመምን ማስታገስ እንደማለት ነው። ስለዚህ የማስታገስን ኦፖዚት ነው የምንፈልገው። ፎርቲፋይ ማለት ማጠንከር ነው። ከቃሉ ጋር ብዙ የሚሄድ ቃልም አይደለም። ትራንስፖዝ ኦርደር ቼንጅ ማድረግ፣ ሁለት ነገሮች ካሉ ኦርደራቸውን ማቀየር ነው። ወንስ አገን አብሮ የሚሄድ ቃል አይደለም። ኤግዛሰርቤት ማባባስ ማለት ነው። ሊትራሊ ኦፖዚቱ ይሄ ነው። አሊቬት ህመም ከሆነ ህመሙን መቀነስ ሲሆን ኤግዛሰርቤት ግን ሊትራሊ ማባባስ ነው። ስለዚህ ቃሉ እሱ ነው። ሬክቲፋይ ቱ ኮሬክት ማስተካከል ነው። ሶስቱ ቃላት እንግዲህ እንደምታዩቸው ከአሊቬት ጋር ምንም የሚሄዱ ቃላት አይደሉም። ስለዚህ ትክክለኛው መልሳችን ሲ ኤግዛሰርቤት ይሆናል ማለት ነው። ሬኔሳንስ ማለት እንግዲህ ትርጉሙ ሪቫይቫል፣ ሪኒዋል፣ እንደ አዲስ መነሳት፣ መወለድ እንደማለት ነው። ስለዚህ ምርጫዎቹን ስናየው ሪቫይቫል ሲሚላሩ ነው። ሬኔሳንስ እንደ አዲስ መነሳት፣ መወለድ ከሆነ ሪቫይቫልም እንደዛ ነው ትርጉሙ። ሲኖኒም ስለማንፈልግ አንመርጠውም። ሪግሬስ ማድረግ ማለት ወደኋላ መሄድ፣ መሸሽ፣ ወደኋላ መቀነስ ማለት ነው። ትክክለኛ መልሱ ይሄ ነው፣ ሪግሬሲንግ ነው። ሪአዌክኒንግ ድጋሚ መነሳት ነው። ሪአዌክኒንግም ከሪቫይቫል ጋር ትርጉሙ አንድ ነው። ስለዚህ እዚህ ጋር ኢዚሊ ሪቫይቫል እና ሪአዌክኒንግ ኢቨን ሪበርስ ሶስቱም ትርጉማቸው አንድ ስለሆነ የሶስቱን ትርጉም ካወቃችሁና ሲሚላር መሆናቸውን ካወቃችሁ ኢዚሊ ሪግሬሲንግ ምን እንደሆነ ባታውቁ ራሱ መምረጥ ይቻላል። ምክንያቱም ሶስት ትርጉም አንድ አይነት ከሆኑ ሶስቱም ምርጫ ሊሆኑ አይችሉም። ስለዚህ መልሱ ሪግሬሲንግ ይሆናል ማለት ነው። ትራይቭ ማለት ማደግ፣ ፍሎሪሽ፣ ፕሮስፐር ማድረግ ማለት ነው። አንቶኒሙን ስንፈልግ ስትራይቭ አንድን ነገር ለማድረግ በደንብ መጠንከር፣ መስራት፣ ኢፈርት ማድረግ፣ ግሬት ኢፈርት ሜክ ማድረግ ነው። ኦፖዚት አይደለም፣ ከትራይቭ ጋር ይገናኛል ግን ሲኖኒሙም አይደለም። ትሬል ማለት ከኋላ መከተል ነው። ሊትራሊ ከትራይቭ ጋር ብዙ አይገናኝም። ዲተሪዮሬት ማለት መቀነስ ወይም አንድ ነገር ወርስ መሆን መባባስ ማለት ነው። ከትራይቭ ጋር ሊትራሊ የሚሄድ ቃል ነው። ኦፖዚቱ ነው። ትራይቭ ማደግ ሲሆን ዲተሪዮሬት ደግሞ መቀነስ ስለሆነ እንመርጠዋለን። ዲስትራክሽን አንድን ነገር ለመስራት ሙሉ ሀሳባችንን ሙሉ ነገራችንን ካልሰጠና ዲስትራክትድ የምንሆን ሀሳባችን የሚሰራ ከሆነ ነው። ከትራይቭ ጋር ዋንስ አገን የሚሄድ ቃል አይደለም። ስለዚህ መልሳችን ዲተሪዮሬት ይሆናል ማለት ነው። አሮጋንስ ማለት an attitude of superiority ከሌሎች እንደምንበልጥ የሚሰማን ከሆነ ወይም በትዕቢት ወይም ሰልፍ ኢምፖርታንስ ራስን ከፍ ማድረግ ማለት አሮጋንስ ነው። ተቃራኒውን ስንፈልግ courage bravery በጣም brave መሆን አንድን ነገር ለማድረግ ደፋር መሆን ነው። ከአሮጋንስ ጋር እውነት ለመናገር አይሄድም። humility literally የአሮጋንስ አንቶኒም ነው። አሮጋንስ ትዕቢት ሲሆን humility ትህትና ነው። ስለዚህ ትክክለኛ መልስ humility ነው። truthful እውነተኛ ነው። እውነተኛ once again ከአሮጋንስ ጋር የሚሄድ ቃል አይደለም። self esteem ትንሽ ሊሄድ ይችላል። ሰልፍ ስቲም ማለት ግን ራስን ከፍ አድርጎ ማየት ሳይሆን ለራስ ሪስፔክት መስጠት፣ ራስን ማክበር ማለት ነው። ስለዚህ ሰልፍ ስቲም የአሮጋንስ አንቶኒም ሊሆን አይችልም። የአሮጋንስ አንቶኒም ሂዩሚሊቲ ወይም ራስን ዝቅ ማድረግ፣ ራስን ማዋረድ ነው የሚሆነው ማለት ነው። question number 44 ሚን ማለት እንግዲህ ትርጉሙ አንካይንድ የሆነ ጥሩ ያልሆነ ባህሪ ነው የሚገልጸው። ደግነት የሌለውን ጥሩ ያልሆነ ባህሪ። ስለዚህ አሁን የምንፈልገው አንቶኒም ጥሩ የሆነ ባህሪ ነው ማለት ነው። malicious literally የሚን ሲኖኒም ነው። ጥሩ ያልሆነ ባህሪ ማለት ነው ማሊሸስ ማለት። ፍሬንድሊ ኦፖዚቱ ነው። ፍሬንድሊ ጓደኝነትን የሚያሳይ ጥሩ የሆነ ስሜትን ፊሊንግን የሚያሳይ ስለሆነ ፍሬንድሊ ትክክለኛው መልስ ይሆናል። ክሩል ጨካኝ ማለት ነው። ከሚን ጋር ሪሌት ማድረግ ይቻላል ግን አንድ አይነት አይደሉም። ክሩል ጨካኝ ነው። ሚን ደግሞ ተናጋሪ ሊሆን ይችላል፣ ተሳዳቢ ሊሆን ይችላል። ጥሩ ያልሆነ ባህሪ ነው የሚገልጸው። ስለዚህ ክሩል ይመሳሰላሉ ግን ኤግዛክትሊ ሚን ማለት አይደለም። ቢመሳሰሉም ግን ሲኖኒም ነው እንጂ አንቶኒም አይሆንም። ስለዚህ እናወጣዋለን። አንካይንድ የሚን ሊተራል ሲኖኒሙ ነው። ስለዚህ ሲኖኒም አሁን ስለማንፈልግ እዚህ ጋር ማሊሸስ እና አንካይንድ ሲኖኒም እንደሆነ ካወቃችሁ፣ ክሩል ደግሞ ከዛ ጋር መገናኘቱን ካወቃችሁ ኢዚሊ እነዚህ ማውጣት ይቻላል። ፍሬንድሊ ደግሞ ከነዚህ ጋር የማይገናኝ ቃል ነው። ሶስቱ አንድ አይነት ናቸው። መጥፎ ባህሪ ነው የሚገልጹት። ፍሬንድሊ ደግሞ ጥሩ ባህሪ ነው የሚገልጸው። ስለዚህ
ሊትራሊ ፍሬንድሊ ማውጣት ይቻላል ማለት ነው። እንደሱ እናደርጋለን። ኮንደንስ ማለት አንድን ነገር ዴንሰር ሞር ኮምፓክት ማድረግ ስፔስ ካለው ስፔሱን አውተን ወይ ጭምቅ አድርገን አንድን ነገር ሞር ኮምፓክት ጭምቅ ያለ ማድረግ እንደማለት ነው። ስለዚህ ምርጫዎቹን እናያቸው። ኮንቨርት ከአንድ ነገር ወደ ሌላ ነገር መቀየር ነው። መቀየር ሊሆን አይችልም ኮንደንስ። ብሎክ አንድ ነገር እንዳይሆን መሰናክል መሆን እንደማለት ነው። ወንስ አገን ይሄም የማይገናኝ ቃል ነው። ሰመራይዝ ኖትን አጭር ማድረግ ሾርትን ማድረግ እንደማለት ነው። ሲኖኒሙ ነው አንቶኒሙ አይደለም። ኮንደንስ አሁን ኖትንም ማሳጠር ኮንደንስ ማለት እንችላለን። ሰመራይዝም ትርጉሙ ያ ነው። ስለዚህ ሲኖኒሙ ሊሆን ይችላል አንቶኒሙ ሊሆን አይችልም። ኤክስፓንድ ሊተራል የሆነ አንቶኒም ነው። ኮንደንስ ማሳጠር ከሆነ ኤክስፓንድ ደግሞ ማስፋት ነው። ስለዚህ ሊተራል የሆነ አንቶኒም አግኝተናል። that will be our answer። ሰልፊሽ ማለት እንግዲህ ለራሱ ብቻ የሚያስብ ሰው ማለት ነው። ስለዚህ ተቃራኒውን ስንፈልግ የመጀመሪያው አልትሩስቲክ ነው። አልትሩስቲክ ሊትራሊ የሰልፊሽ አንቶኒም ነው። ለራሱ ብቻ ሳይሆን ለሰዎች በደንብ የሚያስብ ከራሱ በላይ ለሰዎች የሚያስብ ሰው አልትሩስቲክ ይባላል። ስለዚህ መልሳችን እሱ ነው የሚሆነው። ሌሎቹን ስናያቸው ሚጀር ማመሳሰል እንችላለን። ሚጀር እና ግሪዲ ብዙ የማያወጣ በጣም ለሚያወጣው ነገር የሚጠነቀቅ ሰው ማለት ነው። ስለዚህ ሰልፊሽ ራስ ወዳድ ሳይሆን ለብር የሚጠነቀቅ ወይም ስፔንድ ለሚያደርገው በጣም የሚጠነቀቅ የሚቆጥብ እንደማለት ነው። ስለዚህ ሁለቱ ተመሳሳይ ትርጉም ስላላቸው እነዚህ ኢዚሊ ማውጣት ትችላላችሁ። ጀነረስ የሚሰጥ ነው እንጂ ለሰዎች የሚያስብ ማለት አይደለም። ኤግዛክትሊ ጀነረስ ከሼር ከማድረግ ጋር ከመስጠት ጋር ነው የሚያያዘው። ስለዚህ ጀነረስ አይሆንም። መልሳችን አልትሩስቲክ ይሆናል ማለት ነው። ፎሎ ማለት መከተል ማለት ነው። ከአንድ ነገር ኋላ መከተል ማለት ነው። ስለዚህ ለሱ አንቶኒም የሚሆን ነገር እንፈልግ። ትሬል አንድ አይነት ነው ከፎሎ ጋር መከተል ከኋላ ማለት ነው። ሲኖኒም ነው። ጎ አፍተር መከተል ነው። ጎ ቢሃይንድ መከተል ነው። ሶስቱም አንድ አይነት ትርጉም ነው ያላቸው። ስለዚህ ፎሎ ምን ማለት እንደሆነ ባታውቁ ራሱ እነዚህ ሶስቱ አንድ አይነት ትርጉም ስላላቸው ሲኖኒም ስለሆኑ ማውጣት ይቻላል። ፕሪሲድ መቅደም ነው። መከተል ሳይሆን መቅደም ማለት ነው። ስለዚህ ፕሪሲድን መጠቀም እንችላለን ማለት ነው። ፕሪሲድ ፐርፌክት የሆነ አንቶኒማችን ነው። ኤክስትራኦርዲነሪ ቃሉን አናውቀውም እንበል። በሁለት ቃሎች ነው የተመሰረተው፣ ኦርዲነሪ እና ኤክስትራ። ኦርዲነሪ ማለት ኖርማል የሆነ ኤቭሪዴ ላይ የምናገኘው ነው። ኤክስትራ ስንል ግን ከኦርዲነሪ ከፍ ያለ ነገር ማለት ነው፣ ለየት ያለ ነገር ነው። ስለዚህ ኤክስትራኦርዲነሪ ቃሉን ባናውቀው ራሱ በጣም ኤክሴፕሽናል የሆነ የተለየ ነገር ነው ማለት ነው። ስለዚህ ምርጫዎቹን እናያቸው። ዩኒክ ከኤክስትራኦርዲነሪ ጋር ትንሽ ሊመሳሰል ይችላል። ሲኖኒም ነው ሊሆን የሚችለው ግን ኤግዛክት የሆነ ሲኖኒም አይደለም። ዩኒክ ማለት የተለየ ማለት ነው። ኤክስትራኦርዲነሪ ሳይሆን የተለየ ዋን ኦፍ ካይንድ የሆነ ቢሆንም ሲኖኒም ነው የሚሆነው። እኛ ደግሞ አንቶኒም ነው የምንፈልገው። አይሆንም። አሜዚንግ ዋንስ አገን ሲኖኒም ነው። አሜዚንግ ማለት ኤክስትራኦርዲነሪ ነው። ሲኖኒም አንፈልግም። አንኤክስፔክትድ ያልተጠበቀ ነገር ማለት ነው። ከኤክስትራኦርዲነሪ ጋር ብዙ አይሄድም። እናወጣዋለን። ዩዥዋል ኖርማል ማለት ነው። ኦርዲነሪ የሆነ ከተለመደው ነገር ያልወጣ ማለት ነው። ከኤክስትራኦርዲነሪ ጋር አንቶኒም መሆን የሚችል ቃል ስለሆነ ዲን እንጠቀማለን ማለት ነው። ዶሜስቲክ ማለት ከአንድ ሀገር ጋር in one own country ሪሌት የሚያደርግ ነገር ነው። በሀገር ውስጥ የተመረተ ሊሆን ይችላል፣ ሀገር ውስጥ የሚኖር ሊሆን ይችላል። ዶሜስቲክ ማለት ስለዚህ የምንፈልገው አንቶኒም የውጭ የሆነ ማለት ነው። ፎሬን እንግዲህ ሊትራሊ ቃሉ የውጭ ማለት ነው፣ ከሌላ ሀገር ማለት ነው። ስለዚህ እሱን እንጠቀማለን። ሶስቱም እዚህ ጋር የምታዩቸው ሎካል፣ ሃውስሆልድ፣ ኔበርሁድ ከአንድ ሀገር ጋር የሚገናኙ ናቸው። ሎካል ማለት በአንድ ሀገር ውስጥ ወይም በኤሪያ ውስጥ የተደረገ የተመረተ ነገር ሊሆን ይችላል። ሃውስሆልድ በአንድ ቤት ውስጥ ማለት ነው። ኔበርሁድ በአንድ አካባቢ ውስጥ ማለት ነው። ስለዚህ ሶስቱም ከሎካል ነገር ጋር ስለሚያያዙ ፐርፌክት አንቶኒማችን ፎሬን ይሆናል ማለት ነው። ሲንሲር የሚለው ቃል ትርጉሙ ጄኒዊን ኦነስት ማለት ነው። ምንም ዲሲት ምንም ሽወዳ ወይም ውሸት የሌለበት ጄኒዊን የሆነ እውነተኛ የሆነ ማንነትን የሚገልጽ ነው ሲንሲር ማለት። ስለዚህ ቃሎቹን እኔ ፎር ፖሲብል አንቶኒም ዲስኦነስት the perfect አንቶኒም ነው። ምክንያቱም ሲንሲር ማለት ኦነስት የሆነ ከሆነ ዲስኦነስት ቃሉን እዚህ ጋር ያፈርሰዋል። እንደምታዩት ኦነስት እውነተኛ ነው። ዲስ የምትለው አፍራሽ ናት። ስለዚህ ኦነስት ያልሆነ ነው ያፈርስልናል። ጄኒዊን የሲንሲር ሲኖኒም ነው፣ እውነተኛ ማለት ነው። ዲስሃርሞኒ ማለት ሰላም የሌላቸው ነገሮች፣ የሚጋጩ ነገሮች እንደማለት ነው። ከሲንሲር ጋር የሚገናኝ አይደለም፣ ከሰላም ጋር ነው የሚገናኘው። ስለዚህ ይሄን አንፈልገውም። ዲስአፕሩቭ ማለት አንድን ነገር አለመፍቀድ ነው። ዋንስ አገን ከሲንሲሪቲ ጋር አይገናኝም። ስለዚህ ይሄን እናወጣዋለን። መልሳችን ዲስኦነስት ይሆናል። ፍራድ ማለት ከሚገናኘው ከዲሴፕሽን ከትሪከሪ ጋር ነው። ማለት አንድን ሰው መሸወድ ወይም ማታለል እንደማለት ነው። ስለዚህ ምርጫዎቹን እናያቸው። ፌክ እውነተኛ ያልሆነ ጄኒዊን ያልሆነ ነገር ማለት ነው እንጂ ሰውን መሸወድ ማለት አይደለም። ራይት ሲሚላር ነው ግን not exact the perfect opposite ሊሆን አይችልም። ስካም once again እንደዛው ፍራድ ነው ግን ከፌክ ጋር የሚገናኝ ነገር ነው። ስካም ሰዎች መሸወድ ማታለል የሚል ትርጉም ነው ያለው። ስለዚህ ሲኖኒም ነው። ሁለቱ ቢሆኑ ራሱ ሲኖኒም ነው ሊሆን የሚችሉት። ኦተንቲክ ሊትራሊ የሆነ አንቶኒም ነው። ፍራድ የሚሸውድ ነገር ከሆነ ኦተንቲክ እውነተኛ የሆነ ጄኒዊን የሆነ ነገር ነው። ሲኖኒም ስለሆነ እንመርጠዋለን። ፍራጃይል በቀላሉ የሚሰበር ነው። ከዚህ ቃል ጋር የሚገናኝ አይደለም። ኢዚሊ እናወጣዋለን እሱም ማለት ነው።
አሁን ኮንቴክስቹዋል ክሉ አለን። እንግዲህ ሴንቴንሱን እያነበብን ነው ለመመለስ እንሞክረው። he has reached across the world fomenting violence against the west across the west በደንብ ዞሯል። ምን እያደረገ violence against the west ቫዮለንስን ፎመንት እያደረገ ፎመንት ምን እንደሆነ አናውቅም። ስለዚህ against the west ቫዮለንስን ምን ለማድረግ እየሞከረ ነው? against ካለ ተቃራኒ ነገር አለው ማለት ነው right? ስለዚህ he's trying to stir up, instigate, encourage violence እንዲመጣ እየሰራ ነው ማለት ነው። so የፎመንትን አንቶኒም እንፈልግ። instigate ማለት የፎመንት ሲኖኒም ነው። ፕሮቮክ ማድረግ፣ ስቲር አፕ ማድረግ፣ ማነሳሳት ማለት ነው። አይሆንም። ሰብዱ ማለት ወደ ኋላ መመለስ ነው። ፐርፌክት የሆነ አንቶኒም ሰብዱ ነው። ፕላን ማድረግ ማቀድ ነው። ብዙ መሄድ ቃል አይደለም ከሁለቱም ጋር። ኒጌት ዲናይ ማድረግ ወደ ኋላ መሄድ እንደማለት ነው። ላይክ ኒጌት ግን እንደ ሰብዱ ሳይሆን አንድ ነገር መቃረን ነው። ግን not in a way ሰብዱ በሚለው መልክ ግን አይደለም የሚገልጸው ኒጌት። ስለዚህ ይሄንን አንመርጠውም። ሰብዱ is our perfect answer ማለት ነው። My sister came back to find her house in shambles እህቴ ስትመጣ ቤቷ ኢን ሻምብልስ ነበረ። እንግዲህ አነጋገሩ ንጹህ ነበር ለማለት አይመስልም ራይት? ቶታል ዲስኦርደር ሜስ ውስጥ ነበር፣ በጣም ተበላሽቶ ነበረ። ስለዚህ አንቶኒም ነው የምንፈልገው። አሁን እዚህ ጋር በቀላሉ ሜስ፣ ሩዊንስ፣ ዲስኦርደር ሶስቱም የሚመሳሰሉ ቃላት ናቸው። ሜስም ነገሮች በጣም ዲስኦርደር ያለባቸው አለመጽዳት፣ መበታተንን ነው የሚናገረው። ሩዊን አንድ ነገር ዳሜጅድ መሆኑን ነው የሚናገረው። ዲስኦርደር መዘበራረቁን ነው። ሶስቱም ንጹህ ካለመሆን ጋር ስለሚያወሩ ሶስቱንም ልመርጣቸው አንችልም። ስለዚህ ሻምብል ምን እንደሆነ ባናቅ ራሱ ሶስቱን አውጥተን መልሳችን ኒት ወይም ንጹህ መሆን ይችላል ማለት ነው። which one of the following words cannot go together with the others ከሌላው ጋር መሄድ የማይችለውን ነው የምናወጣው። rain, wind, sky and snow። እንግዲህ እዚህ ጋር እንደምናየው rain, wind እና snow ሶስቱም የዌዘር ታይፖች ናቸው፣ ፊኖሚና ኦፍ ዌዘር ናቸው። skies ግን የዌዘር ፊኖሚና አይደለም፣ ከምድር በላይ የምናገኘው ዌዘሮች ኦከር የሚያደርጉበት ፕሌስ ነው። ስለዚህ ከሶስቱ የሚለየው ስካይ ይሆናል ማለት ነው። ኢምፓርሻል እንግዲህ ትርጉሙ ፌር የሆነ ምንም የማያዳላ ፌር የሆነ ሳይድ ቴክ የማያደርግ ማለት ነው። የእሱን አሁን ተቃራኒ የሚፈልግ ኒድ መፈለግ ነው። ከኢምፓርሻል ጋር ፌር ከመሆን ጋር ምንም የሚገናኝ ቃል አይደለም። ባያስድ the perfect word ነው። ባያስድ ማለት ፌቨር የሚያደርግ ለአንዱ ሳይድ የሚወስድ ማለት ነው። ወሪድ የተጨነቀ ማለት ነው። ከዚህ ጋር ዋንሰገን የሚሄድ ቃል አይደለም። ሆስታይል ማለት አንፍሬንድሊ ብዙ የማይቀርብ የማይግባባ በጣም ሆስታይል የሆነ ለመቅረብ የሚከብድ አይነት ማለት ነው። ወንሰ ግን ከዚህ ጋር የሚሄድ ቃል አይደለም። ስለዚህ ወርዳችን ባያዝድ ይሆናል ማለት ነው። ፕሮግረስ ማለት ሂደት፣ ጥሩ ሂደት፣ አድቫንስ ማድረግ፣ ኢምፕሩቭ ማድረግ፣ መሻሻል ማለት ነው ወደፊት። አሁን የምንፈልገው ቃል አንቶኒም ስለሆነ ወደኋላ መቅረት የሚልን ትርጉም እንዲሰጠን እንፈልጋለን። ሙቭመንት ሁለቱም ሊሆን ይችላል። we don't know ሙቭመንት ወደፊትም ሊሆን ይችላል፣ ወደኋላም ሊሆን ይችላል። ስለዚህ ኦፖዚትም ሲኖኒምም አንቶኒምም አይደለም፣ ሙቭመንት እናወጣዋለን። ሪቨርዥን ማለት ወደኋላ መሄድ ማለት ነው። ሊትራሊ የፕሮግረስ አንቶኒሙ ነው፣ ወደኋላ መመለስ ማለት ስለሆነ። አድቫንስ ሲኖኒሙ ነው፣ አንፈልገውም። ሳይለንስ ከፕሮግረስ ጋር የሚገናኝ ቃል አይደለም። ስለዚህ መልሳችን ሪቨርዥን ነው ማለት ነው። ካንዲድ ማለት እውነተኛ ማለት ነው። እውነቱን የሚናገር ኦነስት የሆነ ሰው ካንዲድ ይባላል። አሁን የእሱን ተቃራኒ እንፈልጋለን። ዲሴፕቲቭ እውነተኛ ያልሆነ ሚስሊድ የሚያደርግ መስመር የሚያሰት እንደማለት ነው። የካንዲድን በጥሩ ሁኔታ ኦፖዚቱን ይገልጸዋል። ሩድ ማለት በጥሩ ሁኔታ የማይናገር ወይ የሚሳደብ ሊሆን ይችላል። ከካንዲድ ጋር የሚሄድ ቃል አይደለም። ከኒንግም የሚሸውድ ሰው ማለት ነው። ግን እንደ ዲሴፕቲቭ የካንዲድ ጉድ አንቶኒም መሆን አይችልም። ከኒንግ የሚሄድበት መንገድ ትንሽ ካልኩሌሽን ሮንግ የሆነ ካልኩሌሽን ያለበት አውቶማቲክሊ ሰዎችን ለመጉዳት የሚሄድ ሰው እንደማለት ነው። ካንዲድ ደግሞ እውነተኛ የሆነ ማለት ነው። ስለዚህ ካንዲድ እውነተኛ ነው፣ ዲሴፕቲቭ ደግሞ የሚዋሽ እውነተኛ ያልሆነ ማለት ነው፣ ሚስሊድ የሚያደርግ። ስለዚህ ከኒንግ ኤግዛክትሊ ከካንዲድ ጋር ፉሊ አንቶኒም መሆን አይችልም። ቬግ ክሊር ያልሆነ ያልተገለጸ ማለት ነው። ቬግ ከዚህ ጋር የሚሄድ ቃልም ስላልሆነ አንመርጠውም ማለት ነው። The officer exaggerated the damage caused by the rowdies and thus made it more dangerous. አሁን ኮንቴክስቹዋል ክሉ አለን። ኦፊሰሩ ሮዲስ ሜክ ያደረጉትን ዳሜጅ ኤግዛጀሬት አደረገው። ስለዚህ made it more dangerous አደረገው። ኤግዛክትሊ ኮንቴክስቹዋል ክሉ ምን ማለት እንደሆነ አይነግረንም፣ ግን ምርጫዎቹን እናያቸው። ኢግኖርድ ሊሆን ይችላል ራይት? ምክንያቱም ኢግኖርድ ፖሲብል የኤግዛጀሬትድ ኦፖዚት ባይሆንም ኤግዛጀሬትድ መጥፎ ነገር እንዛጋ የሚናገር ከሆነ ኢግኖር ኦፖዚቱ ሊሆን ይችላል ብለን የምናስብ ይሆናል። ግን ኤግዛጀሬት ማለት በጣም ማጋነን ማለት ነው። ኢግኖር ደግሞ ምንም አለማየት፣ ምንም አቴንሽን ፔይ አለማድረግ ነው። ኤግዛክትሊ ለኤግዛጀሬት የምንጠቀመው ቃል አይደለም ኢግኖር፣ ኢቭን አዝ አን አንቶኒም ማለት ነው። ኮንደም ዲስአፕሩቭ ማድረግ መናገር እንደማለት ነው። ከኤግዛጀሬትድ ጋር ብዙ አይገናኝም እውነት ለመናገር ኮንደም። አንሪፖርትድ ሪፖርት ያልሆነ ነገር ማለት ነው። ወንስ አገን ሶስተኛውም ቃል ከኤግዛጀሬት ጋር አይገናኝም። አንደርኤስቲሜትድ ሊትራሊ ኢዝ ዘ ወርድ። ኤግዛጀሬት ማካበድ ከሆነ አንደርኤስቲሜት ደግሞ መሰጠት ያለበትን ቦታ ለመስጠት በጣም አሳንሶ ማየት ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። The speaker was unable to pacify the crowd.
ተናጋሪው ክራውዱን ፓሲፋይ ማድረግ አልቻለም። አንኤብል ካለን እንግዲህ ምን ሊሆን ይችላል? ካልም ማድረግ ዝም ማስባል አልቻለም ነው ትርጉሙ። ተቃራኒውን ስንፈልግ ትሬትን ማስፈራራት ማለት ነው። ማስፈራራት ኤግዛክትሊ ከዚህ ጋር የሚሄድ ቃል አይደለም፣ ስለዚህ እንጠቀመው። ኤክሳይት ማለት ማስደሰት ማለት ነው። የፓሲፋይ ካልም ማድረግ ኦፖዚቱ ኤክሳይት ማድረግ ማስደሰት ሊሆን አይችልም። ራይት? ካልም ማድረግ ኦፖዚት ይኖረዋል ግን ማስደሰት አይደለም። ስለዚህ ይሄን አንጠቀመው። አንታጎናይዝ ፐርፌክት የሆነ የፓሲፋይ አንቶኒም ነው። ፓሲፋይ ካልም ማድረግ ከሆነ ዝም ማስባል ከሆነ፣ አንታጎናይዝ ደግሞ መንገዶችን ፈልጎ እንዲናገሩ ማድረግ፣ በጣም ኢሞሽናል እንዲሆኑ ማድረግ ማለት ነው። ስለዚህ ፐርፌክት አንቶኒሙ አንታጎናይዝ ነው። ቻሌንጅ መጠየቅ፣ ጥያቄ ማንሳት ነው። ትንሽ ሊገናኝ ይችላል ግን ኦፖዚት ሊሆን አይችልም። ስለዚህ አንጠቀመውም ማለት ነው። his negative attitude to poor people is deplorable። ፑር ለሆኑ ሰዎች፣ ደሃ ለሆኑ ሰዎች ያለው ኔጋቲቭ አቲቲዩድ ዲፕሎረብል ነው። እንግዲህ ቃሉን የምንጠብቀው የሚፈልግ ጥሩ ነገር ነው ሳይሆን በጣም ባድ ነው፣ አንአክሴፕታብል ነው፣ መቀበል የማንችለው ነገር ነው ሊሆን የሚችለው ኮንቴክስቱ የሚነግረን። ስለዚህ መቀበል የምንችለው ነገር የሚል ቃል እንፈልጋለን። አንቶኒም ኢኩታብል ፌር ነው። ኤግዛክትሊ አብሮ የሚሄድ ቃልም አይደለም። ኮመንደብል የሚያስጨበጭብ የሚያስመሰግን ማለት ነው። የዲፕሎረብል ጥሩ አንቶኒም ይሆናል ኮመንደብል። ዲፕሎረብል የማይጠበቅ ወይም የማንቀበለው ነገር ከሆነ ኮመንደብል ደግሞ ወርዚ ኦፍ ፕሬዝ የሚመሰገን እንደማለት ነው። ሚዝረብል አንሃፒ ማለት ነው። ከዚህ ጋር የሚሄድ ቃል አይደለም። ዲዛይረብል የሚፈለግ ማለት ነው። ዋንስ አገን ብዙ የሚሄድ ቃል አይደለም። ስለዚህ አንመርጠውም ማለት ነው። The guest made derogatory remarks about the food he was served and by doing so he proved to be ungrateful and disrespectful። እንግዲህ አሁን ኮንቴክስቹዋል ነው የምንጠቀመው። derogatory የሚለውን ቃል አናውቀውም። ሰው ገስቱ እንግዳው ሰርቭ ስለተደረገው ፉድ ሪማርክ ሜክ አደረገ። ምን አይነት ሪማርክ እንደሆነ አናውቅም። ባረገው ነገር ግን ungrateful እና disrespectful በጣም ሰው ማያከብርና አመስጋኝ እንዳልሆነ ታወቀበት። ስለዚህ derogatory ማለት ጥሩ ኮመንት አይደለም ማለት ነው። ክሪቲካል የሆነ disrespectful የሆነ ኢንሳልቲንግ ሰዎችን የሚሰድብ የሚያሳዝን ሪማርክ ነው ሜክ ያደረገው የሚለው ይነግረናል። ስለዚህ አሁን የምንፈልገው ቃል የሱ ተቃራኒ ነው። ኮምፕሊመንተሪ ጥሩ የሆነ አንቶኒም ነው። ኮምፕሊመንተሪ ማለት ፕሬዝ፣ አድሚሬሽን በጣም መከበርን ማመስገንን የሚገልጽ ኤክስፕሬሽን ነው። ዴሮጋቶሪ ደግሞ መስደብ ነው። ስለዚህ ሁለቱ አንቶኒም ይሆናሉ። ኢንትረስት የሚያደርግ ኪሪዮሲቲ ማወቅ የመፈለግን ኢንትረስትን የሚጨምር ነገር ማለት ነው። አይገናኝም። ቺርፉል ደስታ ነው የሚገልጸው። ወንሰጌን ከዚህ ጋር የሚገናኝ አይደለም። አነሰሰሪ የማያስፈልግ ማለት ነው። ሶስቱም ቃላት እዚህ ጋር እንደምታያቸው ከዲሮጋቶሪ ጋር ብዙ የሚገናኙ ቃላት አይደለም። ስለዚህ ወደ ኮምፕሊመንተሪ እንሄዳለን ማለት ነው። all of his brothers like milk but he has a strong aversion for it። ይሄም ኮንቴክስቹዋሊ ሊትራሊ ይነግረናል ትርጉሙን። ሁሉም ወንድሞቹ ሚልክ ይወዳሉ በት ካለ እሱ አይወድም ማለት ነው። አቨርዥን ማለት አለመውደድን ነው የሚያሳየው ማለት ነው። አይፈልግም። ስለዚህ የምንፈልገው አሁን እዚህ ጋር መውደድን የሚገልጽ ቃል ነው አንቶኒም ስለምንፈልግ። ሄት መጥላት ነው፣ ሲኖኒም ነው፣ አይሆንም። ኬር አቴንሽን መስጠት ማለት ነው። ከዚህ ቃል ጋር የሚሄድም አይደለም። ዲር መውደድን ሳይሆን የሚገልጸው አንድን ሰው ስንጠራ መውደዳችንን ለመግለጽ ዲር እንትና ማለት እንችላለን ራይት። ስለዚህ ሰውን ለመግለጽ የምንፈልገው የምንጠቀመው ቃል ነው እንጂ መጥላትን ኦፖዚት አድርገን መውደድን ለመግለጽ የምንጠቀመው ቃል አይደለም። የተወደደ እንደማለት ነው። ዲርን የምንጠቀመው የተወደደ ሰውን ለመግለጽ ነው። ላቭ ትክክለኛ መልሱ ነው። አቨርዥን መጥላት ነው። ላቭ መውደድ ነው። ስለዚህ ትክክለኛ አንቶኒም ይሆናል ማለት ነው ይሄ። The inhabitants of the island were barbarians who have never lived in a modern world። የአይላንዱ ነዋሪዎች ባርቤሪያን አናውቅም። who have never lived in a modern world ነገረን ሊትራሊ ሚኒንጉን። ሞደርን የሆነ ያደገ ሶሳይቲ ውስጥ ኑሮ አያውቁም ማለት ነው። ስለዚህ ሰዎቹ በድሮ አይነት አኗኗር ነው የሚኖሩት ማለት ነው። ስለዚህ አሁን የምንፈልገው የድሮ አይነት አኗኗርን ተቃራኒ የሚያደርገው ነው። ወንስ አገን እዚህ ጋር ምንም የማይገናኙ ቃላት ገብቷል። ሄት መጥላት ነው። ባድ መጥፎ ነው። ክሩል ጨካኝ ማለት ነው። ሶስቱም ሊትራሊ እንደምታዩት ምንም የማይገናኙ ቃላት ናቸው ሊትራሊ። ስለዚህ ሲቪላይዝድ ማለት ግን ያደገ ሞደርን የሆነ ሶሳይቲ ማለት ነው። ስለዚህ ባርቤሪያንስ ተቃራኒው ሲቪላይዝድ ወይም ሞደርን ይሆናል። ዲቫሉዌሽን ቫልዩ ማለት ስንከፋፍለው ቫልዩ ቦታ መስጠት ማለት ነው። ዲቫሉዌት ማድረግ ግን ሪዲዩስ ማድረግ መቀነስ ማለት ነው። ስለዚህ ቫልዩ የሚሰጥ ነገር ነው የምንፈልገው አንቶኒሙን። አፕሪሺዬሽን ኢዝ ዘ ኮሬክት አንሰር። አፕሪሺዬት ማለት ማመስገን፣ ቫልዩ መስጠት ማለት ነው። ስፔኩሌሽን የፊውቸሩን መናገር ነው፣ ምንም አይገናኝም። ኮንቨርዥን መቀየር ነው፣ ወንስ አገን አይገናኝም። ሪዳክሽን መቀነስ ነው፣ ወንስ አገን አይገናኝም። የማይገናኙ ቃላት ናቸው ሶስቱም ማለት ነው። ፕሮስፔክት እንግዲህ አሁን ኮንቴክስቹዋል ክሉ የለንም። ፕሮስፔክት ማለት the possibility or likelihood of some future thing happening። ፕሮስፔክት ስንል ፊውቸርን ነው የምናየው። አንድ ነገር in the future happen የማድረጉ ፖሲቢሊቲ ነው የሚነግረን። የዚህን አንቶኒም እንፈልግ። ሞደርኒስት ምንም የማይገናኝ ቃል ነው። ሞደርኒስት ማለት ሞደርን አይዲያ ያለው ስታይል ያለው ማለት ነው። ከፕሮስፔክት ጋር አይገናኝም። ሬትሮስፔክት ቃሉም ይነግረናል። ስፔክት ፕሮስፔክት in the future፣ ሬትሮስፔክት backwards
ወደ ኋላ ማየት ማለት ነው retrospect ስለዚህ ትክክለኛው አንቶኒም ነው ትርጉሙም ይመስላል ቃሉንም ስታዩት ብታነጻጽሩት ከፕሮስፔክት ጋር አንቶኒም ሆኖን ያሳያል traditional once again የሚገናኝ አይደለም traditional ኋላ ቀር ማለት ነው right ወይም የድሮ የሚደረግ የነበረ ፕሮስፔክት ደግሞ ወደፊት ማየት ማለት ስለሆነ አይገናኙም ideal ማለት አይዲያል የሆነ ፐርፌክት የሆነ ብዙ ጊዜ ፖሲብል ያልሆነ ግን ፐርፌክት የሆነ አይነት ነገር ነው ብዙ አይገናኝ ስለዚህ እናወጣዋለን እሱ ነው ዲስትራክሽን ማለት እንግዲህ ፉል አቴንሽን መስጠት አለመቻል መበታተን የሐሳብ መበታተን ማለት ነው አንቶኒሙን እንፈልግ ዋንደሪንግ የዲስትራክሽን ሲኖኒም ነው መበታተን እንደማለት ነው ዋንደሪንግ ማለት ኮንሰንትሬሽን አንቶኒሙ ነው ዲስትራክሽን የሐሳብ መበታተን ከሆነ ኮንሰንትሬሽን ደግሞ ሐሳብ መሰብሰብ መቻል ማለት ነው ትክክለኛው መልስ ነው ሪከቨሪ ማድረግ አንድ ነገር ድጋሚ ማግኘት ነው ወንሳገን የሚሆን ቃል አይደለም አይገናኝም ኢንተርፌረንስ ማለት አንድ ነገር መሃል መግባት ዲስተርብ ማድረግ እንደማለት ነው ከዲስትራክሽን ጋር ምናልባት ትንሽ ሊገናኙ ይችላሉ ቢገናኙም ግን ሲኖኒም ነው እንጂ አንቶኒም አይሆንም ስለዚህ እናወጣዋለን መልሳችን ኮንሰንትሬሽን ይሆናል ማለት ነው ፔሲሚዝም ማለት ቃሉ የነገሮችን በሁሉም ሲቹዌሽን ወርስት የሆነውን መጥፎውን ነገር የሚያሳዝነውን ነገር መርጦ ማየት የሚል ትርጉም ነው የሚሰጠው ፔሲሚዝም ትርጉሙ እሱ ነው ስለዚህ የሱን ተቃራኒ እንፈልግ አሮጋንስ ማለት ፕራይድ ማለት ነው ወይም ትዕቢት ነው ከዚህ ጋር ይገናኝም ኦፕቲሚዝም once again ከቃሉም እንደምታዩት ሚዝም ኦፕቲ ቃሎቹ ራሱ ይናገራሉ right አንቶኒምና ሲኖኒም እንደሆኑ ኦፕቲሚዝም ማለት ደግሞ በሁሉም ነገር ሆፕፉል የሆነ ፖዚቲቭን ብቻ እየመረጠ የሚያይ እንደማለት ነው ስለዚህ ኦፕቲሚዝም is the correct answer ሶሮ ሐዘን ማለት ነው ፔሲሚዝም ሐዘንን ሊያመጣ ይችላል ግን ፔሲሚዝም ሐዘን ማለት አይደለም ኔጌቲቭን ነገር ብቻ የሚያይ ሰው ብዙ ጊዜ ደስተኛ አይሆንም ሪዛልቱ ሊሆን ይችላል ዲስፔር ሊትራሊ ሶሮ ማለት ነው ሁለቱ ትርጉማቸውን ካወቅን አንድ አይነት ትርጉም ስላላቸው ማውጣት እንችላለን ሊሆኑ ስለማይችሉ ማለት ነው ፖሊጋሚ once again poly means many gami it's related to marriage ስለዚህ ፖሊጋሚ ማለት ከአንድ ሴት በላይ የማግባት ባህል ማለት ነው ስለዚህ የዚህ አንቶኒም ስንፈልግ ተቃራኒው ሊትራሊ ይሄ ያሳየናል ሞኖ ማለት አንድ ነው ጋሚ የሚለው ከሜሬጅ ጋር የተያያዘው ወርድ እዚህ ጋር አለ አንድ ማግባት ማለት ነው ሞኖጋሚ ስለዚህ ይሄንን obviously እንመርጣለን ሌሎቹ ምንም የማይገናኙ ቃላት ናቸው ሪከቨሪ ማለት መመለስ ነው ኢንተርፌረንስ መደባለቅ ነው ዲቶር ተመልሶ መምጣት ማለት ነው የማይገናኙ ቃላት ናቸው ይሄን obviously በቃላት አቀማመጡ ራሱ ትክክለኛ መልስ እንደሆነ ያሳየናል destitute ማለት ፑር የሆነ extremely ፑር የሆነ ቤዚክ የሆኑ ነገሮችን እንኳን ያላገኘ እንደማለት ነው ስለዚህ ተቃራኒ ሊሆን ይችላል wealthy ማለት ሀብታም ነው ትክክለኛ ተቃራኒ ነው generous የሚሰጥ ሰው ማለት ነው ከወልዝ ጋር ይገናኛል ግን ከቃሉ ጋር ከምንፈልገው ቃል ጋር የሚገናኝ ቃል አይደለም prostitute ማለት በprostitution ስራ የሚተዳደር ማለት ነው ከdestitute ጋር የሚገናኝ ቃል አይደለም healthy ማለት ጤናማ ማለት ነው once again ከdestitute ጋር የሚገናኝ ቃል አይደለም ስለዚህ እናወጣቸዋለን እነዚህ ኒስ ማለት እንግዲህ ትርጉሙ በአንድ ፋሚሊ ሪሌሽንሺፕ ውስጥ አንድ ሰው ኖሮ የዛ ሰው እህት ወይም ወንድም ሴት ልጅ ካለች ገርል ከሆነች እህት ወይም የወንድም ልጅ ሴት ከሆነች ይሄ ሰው ወንድ ከሆነ አንክል ሴት ከሆነች አንት ትሆናለች ገርሏ ደግሞ ኒስ ነው የምትባለው ስለዚህ አንቶኒም ስንፈልግ ፖሲብል ሊሆን የሚችለው ምንድነው አንክል ወይም አንት ሆኖ ቦይ ቢሆን ኔፊው ነው የሚባለው ስለዚህ ቤስት ቾይሳችን ሊሆን የሚችለው ኔፊው ነው ኒስ ራሱ ነው ከዝን የአንክል ወይም የአጎት ልጅ ካለ እዚህ ጋር ሰን ወይም ዶተር ካለ እነዚህ ሁለት ልጆች የእህትና የእህት ወይም የወንድምና የወንድም ልጆች ስለሆኑ ከዝን ይባላሉ ኦፖዚት ሊሆን ይችላል የአንት ኦፖዚት አንክል ነው ሊሆን የሚችለው የኒስ ኦፖዚት ኔፊው ነው ቤስት ኦፕሽን refute ማለት ትርጉሙ እንግዲህ to prove a statement ወይም a theory wrong አንድ ነገር wrong መሆኑን prove ማድረግ በአንድ ኤቪደንስ ማሳየት ማለት ነው አሁን የዚህን ተቃራኒ ነው የምንፈልገው disprove literally ሲኖኒሙ ነው disprove ማድረግ አንድ ነገር ትክክል እንዳልሆነ ማሳየት ነው rebut ማለት the same thing ነው disprove ሁለቱም እንደውም ቃላቸው ትርጉምና ከሆነ ሲኖኒም ስለሆኑ እዚህ ማውጣት እንችላለን ሁለቱም አንድ ነገር ትክክል እንዳልሆነ ማሳየት ስለሆነ ማለት ነው ኮንፈርም ኦፖዚቱ ነው ኮንፈርም እውነት እንደሆነ አንድ ነገር ማሳየት ስለሆነ አንቶኒም ይሆንላል ዲናይ እውነት መሆኑን አንድ ነገር አለመቀበል ነው ከዲስፕሩቭ ጋር ይገናኛል ትንሽ ትርጉሙ ሲኖኒም ሊሆን ይችላል ግን ኤግዛክትሊ ስትሮንግ የሆነ ሪሌሽንሺፕ የላቸውም ስለዚህ መልሳችን ኮንፈርም ይሆናል ራቬጅ ማለት ትርጉሙ ሰቪር ሃፕን እንዲያደርግ ማድረግ ማለት ነው ኦፖዚቱን ስንፈልግ ዴቨስቴት ሲኖኒሙ ነው የሚሆነው ዴቨስቴትም ትልቅ የሆነ ዲስትራክሽን ክሬት ማድረግ ስለሆነ ኦፖዚቱ ነው የሚሆነው ሬኖቬት ኢምፕሩቭ ማድረግ ማሻሻል ማለት ነው once again ስለዚህ ሬኖቬት ትክክለኛው አንሰር ይሆናል ምክንያቱም ሬኖቬት የተበላሸውን ነገር ማስተካከል ማለት ስለሆነ ruin ዳሜጅ ዴቨስቴት ሶስቱም ትርጉማቸው አንድ ነው ሩን ማድረግ ማጥፋት ዲስትሮይ ማድረግ ዳሜጅ ማድረግ ኢንጁር ማድረግ ነው ይመሳሰላል ቃላቸው ስለዚህ ሶስቱም ትርጉምና ከሆነ ኢዝሊ ያውጡተን ሬኖቬት ወደሚለው ቃል መሄድ እንችላለን ማለት ነው መልሳችን ኢማኩሌት ማለት ስፖትለስ የሆነ ክሊን ምንም ፐርፌክት የሆነ
ፍሎ የሌለው ነገር እንደማለት ነው። ኢማኩሌት የዚህን ተቃራኒ እንፈልግ። ታይዲም በጣም ንጹህ የሆነ ፐርፌክት የሆነ ነገር ማለት ነው። ስፖትለስም እንደዛው ሁለቱን ትርጉም እንደውም ካወቅን ሲኖኒም ስለሆነ ኢዚሊ ማውጣት እንችላለን ስለሚመሳሰሉ። ሉሲድ ክሊር ማለት ነው ከዚህ ጋር አይሄድም። ፊልዚ ማለት ቆሻሻ በጣም ቆሻሻ ነው። ስለዚህ ከኢማኩሌት ጋር ጥሩ የሆነ ኦፖዚት ይሆናል ማለት ነው። ዳውንቲንግ ማለት ኢንቲሚዴቲንግ ኮዚንግ ፊር በጣም የሚያስፈራ ነገር ወይም ኢንቲሚዴት የሚያደርግ ዲስከሬጅ የሚያደርግ ነገር ነው ዳውንቲንግ። የዚህን አንቶኒም ስንፈልግ ዲስከሬጂንግ ሲሚላር ነው የሚሆነው ከዳውንቲንግ ጋር። ዲስከሬጂንግ ማለት የማያበረታታ ነገር ማለት ነው። ሲኖኒም ነው የሚሆነው። እናወጣዋለን። ኢንተርቴይኒንግ የሚያስደስት ነው። ስለዚህ ፊር ሳይሆን ክሬት የሚያደርገው ኢንጆይመንት ነው። ጥሩ አንቶኒም ነው ማለት ነው። እንመርጠዋለን። ኢንቲሚዴቲንግ፣ ፍራይትኒንግ የዳውንቲንግ ሲኖኒም ናቸው። ስለዚህ ሶስቱም ካወቅናቸው ኢዝሊ አውጥተን ዳውንቲንግ የሚለው ቃል ሲኖኒም መሆናቸው ማወቅ እንችላለን። ስለዚህ እንደዚህ አይነት የሲኖኒም እና የአንቶኒም ቃል ስንመልስ አንደኛ ማየት ያለብን ምርጫችን ውስጥ ያሉት ቃላት ምን አይነት ተመሳሳይነት አላቸው። ሁለት ተመሳሳይ የሆኑ ቃላት ካሉ ኢዝሊ እነሱ ማውጣት እንችላለን፣ ያቀልልናል። ሶስትም ካሉ ሶስቱንም አውጥተን አንዱን ምርጫ ማግኘት እንችላለን። ሁለተኛው ደግሞ ኮንቴክስቹዋል ክሉ። ኮንቴክስቹዋሊ ሴንቴንሱን አንብበን ትርጉሙን ባናውቀው ራሱ የቃሉን ሴንቴንሱን ብቻ አንብበን ያ ቃል ምን ማለት እንደሆነ መተርጎም ገስ ማድረግ እንችላለን ማለት ነው። we are finished. Thank you for listening.